ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ሴት ጌታ አሰባ። ሰላም የተወደዳችሁ የተስፋ ብሮድካስቲንግ ኔትወርክ ተከታታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። እንግዲህ ቃል በገባነው መሰረት የዛሬው ልዩ የተስፋ የበዓል እንግዳችን መጋቢ ታምራት ኃይሌ ናቸው። ከእሳቸው ጋር አብረን ቆይታ የምናደርግ ነው የሚሆነው። ከእናንተው ከተመልካቾቻችን የተላኩልንን ጥያቄዎች እያነሳን ከእሳቸው ጋር ቆይታ እናደርጋለን። በያላችሁበት መልካም ቆይታ ይሆንላችሁ። እንግዲህ ፓስተር እንኳን ደህና መጡ። እንኳን ደህና ቆያችሁ። ለኔ በአንቱታው ብቀጥል ለኔ ይቀለኛል፣ ቢፈቀድልኝ እሱ የተሻለ ይሆናል። ከቀለለሽ እንኳን አደረሱት። እንኳን አብሮ አደረሰን። እንግዲህ እርስዎን ለተመልካቾቻችን ማስተዋወቅ በጣም ከባድ ነው። ቤተኛ ኖት ለብዙ ወንጌላውያን አማኞች። ስለዚህ ግን በእርሱ አንደበት መጋቢ ታምራት ኃይሌን እንዴት ይገልጹታል? ታምራት ኃይሌ በእግዚአብሔር የተወደደ በክርስቶስ ስራ አምኖ የዳነ ምሕረት የተደረገለት እግዚአብሔር በሁሉም መንገድ ቸርነቱን ያበዛለት አንድ ኃጢአተኛ ደካማ ሰው፣ ይሄ ነው መገለጫው። ያው የበዓል ቆይታ ስለሆነ በዓል እንዴት ነው የሚያሳልፉት ፓስተር? ለእርሱ የተለየ ትርጉም ያለው በዓል አዲስ ዓመት፣ የልደት፣ ገና ወይስ የትንሣኤ በዓል? በዓላትን ያው በአብዛኛው ማለት ይቻላል፣ በአብዛኛው ብቻ አይደለም፣ እንደ ሙሉ በሙሉ ማለት በሚቻል መልኩ ያው በኮንፈረንሶች በመንፈሳዊ ድግሶች ነው የማውቀው ከልጅነት ጀምሮ፣ ወይም ቢያንስ ጌታን ከማውቅበት ዘመን ጀምሮ በዓልን ከኮንፈረንስ ከቤተክርስቲያን ስርዓቶች ውጪ በቤት ከቤተሰብ ጋር እንደዚህ ያሳለፍኩበት ጊዜ ትዝ አይለኝም። ከዚህ ውጪ ከበዓላት ሁሉ ለተባለው የጌታ ትንሣኤ በዓል እኔ የተለየ ከዓመቱ ትልልቅ በዓላት መካከል የትንሣኤ በዓል የመስቀሉን የሕማማቱን ሳምንት ጨምሮ በጣም ምናፍቀው የተለየ አውደ ዓመት ወይም በዓል ነው። በጣም ጥሩ። ወደኋላ ለመልሶት ወደ ከዋዳ ወደ ልጅነት መንደሩ፣ ያኔ እርስዎ በተወለዱበት አካባቢ የተወለዱባት መንደር ምን ትመስል ነበር? የተወሰነ የገጠር መንገድ ነው፣ መንደር ነው። የገበሬዎች መንደር ነው። የድሆች መንደር ነው። ትምህርት፣ ጤና ጨምሮ መሰረታዊ ልማቶች ያልተስፋፉበት ብቻ ሳይሆን የማይታወቁበት መንደር ነው። መንገድን ጨምሮ ዋና ዋና መሰረተ ልማቶች ለሰው ልጆች ለግንኙነትም ለኑሮም አስፈላጊ የሆኑ መሰረታዊ ነገሮች ያልተሟሉበት ሳይሆን ጨርሶ የማይታወቁበት የድሆች ገበሬዎች መንደር ነው። የተወለድኩት ከነዚያው ድሃ ገበሬዎች መካከል በአንዱ ቤተሰብ ቤት ነው። ከድህነቱ በተጨማሪ ደግሞ የባዕድ አምልኮ ቀንበር የከበደበት ማህበረሰብ ነው። የወንዱ ቃቢ፣ የሴቱ ቃቢ እየተባለ የውቃቢ አይነቶች በብዛት እና በልዩ ልዩ ስም የሚጠሩበት እና ያንኑ ድሃ ህዝብ መልሰው የሚበሉበት፣ የሚግጡበት፣ የበለጠ የሚያደህዩበት የባዕድ አምልኮ ቀንበር የተጫነው የከበደበት መንደር ነው። ከዚህ ሌላ የሀገራችን ባህላዊ አረቄ ወይም ካቲካላ የሚባለው ኦልሞስት በየቤቱ ማለት በሚቻል ወይም አንድ ቤት አልፎ የሚቀጥለው ቤት የሚወጣበት የሚመረትበት መንደር ነው። ያ ደግሞ ያን ማህበረሰብ በተለይ ወንዶችን ጠጪ አድርጓቸዋል። ባለው
ከተለያዩ ቅድም ካልኳቸው ምክንያቶች የተነሳ ባለው ድህነት ላይ ተጨማሪ ቀንበር የሆነበት መጠጡ፣ መስከሩ ከዛ ጋር ተያይዞ ያው ልጆችን ትዳር ጓደኛን መደብደብ፣ ማሰቃየት፣ እርስ በርስም እንደዚሁ እየተደባደቡ ወደ ክስ መሄድ፣ በገጠር ባህል ደግሞ ከብቶች ከአንዱ ድንበር ወደ ሌላው ድንበር ሄዱ በሚል አፈላማ ይባላል ወይም ካሳ የሚበላበት አንዱ ከአንዱ እና በአጠቃላይ የተቃወሰ በሁሉም መንገድ በሁሉም መመዘኛ ቢታይ በጣም የወደቀ የጨለመ ሰፍ መንደር ነው። እንግዲህ ከዚያ መንደር ነው የተገኘሁት እና በተወለድኩበት ጊዜ የተወለድኩበት አካባቢ መልኩ ይሄን ይመስል ነበር። የሚገርም ነው ፓስተር። ያው የወሪቃ ማህበረሰብ እንግዲህ የየራሱ ውቃቢ ያለው ያመልካሉ። እንደዚህ አይነት ስርዓት አለ። እርሶም በልጅነቶት ለውቃቢ ተሰጥተው ነበር። ያ ታሪክ አጋጣሚ እንዴት ነበር? ያው እንደዛው ነው እንዳልከው ነው። በመጽሐፍም በታሪክ መጽሐፌ ላይ በዝርዝር ተቀምጧል። በልዩ ልዩ የሚዲያ አጋጣሚዎች እንደዚህ ባሉ ቃለ መጠይቆችም ሆነ በመድረክም ላይ በየቤተ ክርስቲያኑ የምናገረው ነው እና በ5 ዓመቴ ገደማ ነው የተሰጠሁት። ያው ማህበረሰቡ ሮብና ቅዳሜ ሙሉ ቀን አምልኮ ይደረጋል። እዛ አምልኮ በሚደረግበት ቤት ውስጥ ማገልገል ማለት ነው። መሰጠት ማለት በቃ አገልጋይ መሆን። አምልኮ በሚደረግበት ቀን መሬት መጎዝጎዝን፣ ቡና ማፍላትን፣ ጫት ማደልን፣ ጫት በጣም የአምልኮ አንድ አካል ስለሆነ ያንን ማድረግን፣ ማስተናገድን፣ የትልልቆችን ሰዎች እግር ማጠብን፣ ቡና ማፍላትን፣ ውሃ ከወንዝ መቅዳትን ይህንን ያካተተ አገልግሎት እንድንሰጥ ነው እኔና እኔን የመሰሉ ታዳጊዎች ለውቃቢው ወይም ለባለ ውቃቢው ተሰጡ የሚባለው ለዚህ ዓላማ ነው እና ይህንን እናደርግ ነበር በልጅነታችን ማለት ነው። እና ሌላው እንደሰማሁት እኔ ለእናቴ የመጨረሻ ልጅ በመሆኔ ምክንያትና ቀደም ሲል የነበረ ጽንስ በሆዳቸው የነበረ ግን በጥቂት ጊዜ የወረደ ግን ትንሽ የሆነ የደም ቁራጭ ይሁን የሆነ ነገር ማህፀናቸው ውስጥ ቀርቷል በሚባልበት ሁኔታ በተደራቢ የተረገዝኩ እንደሆነ ነው የሰማሁትና በጣም ከባድ ህመምና ስቃይ ስለነበራቸው በእርግዝና ጊዜ በሰላም ከተወለደ ያው አገልጋይ እንዲሆን እንሰጣለን ተብሎ የተደረገ ስለት እንደነበረ እኔ መሰጠቴ ምክንያት እሱ እንደነበረ ነው የሰማሁት እና ከዛ በኋላ እንግዲህ ያው ጡት እስከምተው ትንሽ ልክ እስከምል ቀደም የተዘረዘሩትን አገልግሎቶች መስጠት የምችልበት እድሜ እስከምደርስ ድረስ በአባት እናቴ ጉያ ከቆየው በኋላ በዛ እድሜ እንደተሰጠው ነው እንግዲህ የማውቀውና ያው ዓላማውም ቅድም ያልኳቸውን አገልግሎቶች ለመስጠት ነው። ስለዚህ ከዚህ ጋር በተያያዘ ነው ስሞት የታምራዊ ታምሩ ተባለ። ልክ ነው ታምሩ አሉ። ታምሩ እንግዲህ የውቃቢው ታምር ይሁን የእግዚአብሔር ታምር ይሁን ባለየ መልኩ ግን በዚህ ሁኔታ ተረግዞ 9 ወር በአግባቡ ሞልቶ በሰላም መወለዱ ታምር ነው በሚል ታምሩ አሉ። በኋላ ሲቆይ ታምራት በሚል ተቀየረ። ልክ ነው። ከዚህ ጋር በተያያዘ ነው። እግዚአብሔር ይመስገን። እንግዲህ የተወሰነ መጽሐፎች ላይም አንስተዋሉ። የተወሰኑ ጥቂት የልጅነት ዓመታቶት እንግዲህ በመናፍስቱ ዓለም የተቀማ ነው ማለት እንችላለን። በጣም ብዙ ይጨነቁ የነበረበት ብዙ ከልጆች ከኩዮቹ መሀል በተለየ መልኩ እርስዎ የሚያሳልፉት ህመም በጣም ከባድ ነበር እና ጌታን ስላገኙባት አጋጣሚ ከጌታ ጋር በተለየ የተነካኩባትን አጋጣሚ ጥቂት ቢያነሱልን ጥሩ ይሆናል። እንግዲህ ቅድም ባልኩት እድሜ ያው አገልጋይ እንደሆን ተሰጠው። ከዛ እድሜ ከ5 አካባቢ ማለት ነው እስከ 12 ዓመት እድሜ አካባቢ ድረስ ሳገለግል ቆየው። ግን ያ ጊዜ አሁን እንዳልከው ነው በጠላት የተቀማ እና የተበላ ዘመን ብዬ የምለው ከእድሜ ያ ጊዜ ነው እንግዲህ ቢደመር 7-8 ዓመት ያህል የሚሆን ከ5 እስከ 12። ስለዚህ ከባድ የስቃይ ጊዜ ነው የነበረው ያ
ጊዜና የተነካኩበት ላልከው ከዚህ ሁኔታ የምወጣበት አጋጣሚ በእግዚአብሔር መለኮታዊ አሰራርና ቀጠሮ ደረሰ እና ተፈጠረ አጋጣሚ። እሱም ከሚደርስብኝ ስቃይ አንዱ ድብደባ ነበር። የአካባቢ ልጅም አዋቂም ጤነኛም ሰው ጤነኛም ያልሆነ ሁሉ ያገኘ ሁሉ ነው የሚመታኝ ያለምንም ምክንያት። ከዚያ ደግሞ እየወደቅኩ መነሳት፣ በቃ እየሄድኩ እየተጓዝኩ እያለ ማን እንደገፋኝ አላውቅም፣ መውደቅ እና እንዲህ አይነት ነገሮች በጣም ይበዙ ነበር እና ስቃዩን ያከብዱት የነበረ ጊዜውንም የበለጠ ጨለማ ጊዜ ያደረገብኝ እንዲህ አይነቱ ሁሉ ነው እና በዚህ ሁኔታ እያለሁ ነው እንግዲህ አንድ ልጅ ደብድቦኝ እያለቀስኩ ወደ በገብርኤል ስም ወደሚጠራ ገዳም ወይ ቤተክርስቲያን ሄድኩኝ። ያው ከዛ ስመለስ አንድ ትንሽ ቤት ውስጥ መዝሙር ሲዘምሩ ሰማሁ። እኔን ወደ ሰማሁበት ቦታ ተመልሼ መምጣት እንደልብኝ ወሰንኩ። በኋላ አንድ ትንሽ በእድሜ ከኔ ከፍ ቢልም ያው በልጅነት እድሜ ያለ ሰፈሬ ልጅ ጠይቄ እሱ ይዞኝ ተመለሰ ማለት ነው። በሁለተኛው ሳምንት እዛች መዝሙር የሰማሁባት ቤት እዛ ጌታን አገኘው። ያው ቅድም ያልኩት ሲጸልዩልኝ እንደ ሰመመን አድርገው ወሰደኝ። ከዛ ስነቃ ያው መፈታቴ ነው እና መፈታቴን አወቅኩት እና ያ ቀን ያው የእውነተኛው ልደቴ ቀን እሱ ነው። ከዛ በፊት ከአባትነት የተወለድኩበት ቀን እንደ ታሪክ ቢታሰብም ለኔ እውነተኛ ልደቴ በክርስቶስ አመኜ ዳንኩበት ቀን ነው። ስለ መነካት ከተወራ በጣም የተለየ መነካት የተነካሁበት ስገባ ያየሁት ደሳሳ ቤት ከፈውሱ በኋላ ከመፈታቱ በኋላ በጣም ልዩ ቀለም የተቀባ የሚያምር ቤት ሆኖ መታየቱ ለኔ ያየኋቸው ሰዎችም ስገባ ወደ ስብሰባ ቤት ክፍል ስገባ ያየኋቸው አይነት ሳይሆኑ በጣም የሚያማምሩ ፊታቸው የሚያንጸባርቅ አይነት ሆነው ማየቴ በህይወቴ ላይ ሆነው ለውጥ ሃይማኖታዊ እንዳልሆነ ተለምዷዊም እንዳልሆነ እና በጣም የተለየ ለውጥ እንደሆነ የተለየ መነካት እንደሆነ ያው በዘመኔ ሁሉ ስመሰክር እኖራለሁ። የመጀመሪያው ነገር ያው ከዛ የጠላት አሰራር ነፃ መውጣት በራሱ ያው ትልቅ ተአምር ነው። ከዚህ በላይ መነካት የለም። እንደው ከዛኛው የጠላት አገዛዝ ነፃ መውጣቱን እግዚአብሔር በክርስቶስ ያደረገሉትን የመዳን ነገር አስበው ይሄ የኋላ ታሪኮትን አስበው የጻፉት መዝሙር ይኖራል? ቢያንስ ከ150 በላይ የመዳኔን እያሰብኩ የጻፍኩት ነው እና ሁሌ ነው ሜዲቴት የማደርገው። አርጅቶብኝ አያውቅም። ስለዚህ አብዛኛውን ዝማሬዎትን ያንን እያሰቡ ያንን ነው ኦፍኮርስ። እንዴ ከዛ ሌላ የምትዘምርለት ጉዳይ ምን አለ? እና በመሃል እንግዲህ በኋላ እድገቱም ብስለቱም ሲመጣ ሌሎች ማህበራዊ ጉዳዮች፣ ሌሎች መልእክቶች ያላቸው መዝሙሮች ያው ከእድገት ጋር አብረው ይመጣሉ እንጂ መነሻው አንድ ጉባኤ ላይ ከፊትም ከኋላም ከስብከት ፊትና ኋላ 8 መዝሙር ይዘመራል። በዚያ ጊዜ 8ቱም ያው ስላዳንከኝ ነው። የዳንበትን ያንን ታላቁን የእግዚአብሔርን ጸጋ ማድነቅ ነው። የተደረገልን ምሕረት ማድነቅ ነው። ሞቶ የተነሳውን ጌታ ማድነቅ ማግነን ነው። ከዛ ሲያልፍ ደግሞ ዳግም የመምጣቱን ተስፋ፣ ከዛ ውጭ ምን ይዘመራል? እና በኋላ ግን ያው እንዳልኩት ከራስ ያለፈ ኃላፊነት ለአገርም ለትውልድም ወንጌል ላልሰማውም ሰምቶ በእግዚአብሔር ቤት ላለውም በአይነቱ የሚሆኑ መልእክቶች በኋላ መጡ እንጂ በቃ ከዚህ የተነሳ አሉኝ ከምላቸው መዝሙሮች ከ50 በመቶ በላይ እንደውም 50 በመቶ 67 በመቶ በላይ ስለ መዳኔ የዘመርኳቸው ናቸው ማለት ነው። በጣም ነው ደስ የሚለው። እንግዲህ ሌላው ከዝማሬዎቹ መካከል
መጋቢ በድካሞት ጊዜ ከጌታ የተቀበሉት ከዛ ደግሞ የተጽናኑበት የበረቱበት መዝሙር አሉ መዝሙሮች አሉ። ከማስታውሰው ከቅርብ ዓመታት እትሞች መካከል በአንዱ ለምሳሌ ያህል ነው። እንደዛ የሚመስሉ ብዙ አሉ፣ ግን አንዱን የማስታውሰው አቤቱ አቤቱ ድካሜን አንሳ ከላይ ኃይልን አልብሰኝ ጌታዬ የሚል አይ ቲንክ 9ኛ ቁጥር አልበም ይመስለኛል እና የመጀመሪያው መግቢያ ላይ ያለው መዝሙር ድካሜን አንሳ ከላይ ነው እና ያው ማስመሰል የሚባል ነገር የለም አለ አይደለም። ያልተደረገ ድልም የምናወራበት የሌለ ሽንፈት የምናወራበት አይደለም። ህይወት ቀጥተኛ ናት፣ ግልጽ ናት። ለየት የሚያደርገው የቆየው ዘመን ዘማሪም ሆነ ሰባኪ የሆነውን እየሆነ ያለውን ያለፈበትን ድካምም ብርታትም ዝቅታም ከፍታም እንዳለ እንደወረደ እንደሚባለው ማለት ነው መዘመራችን ነው እንግዲህ ዘመኑን የተለየ የሚያደርገው። ስለዚህ ድካሜን አንሳ ከላዬ የሚለው መዝሙር በትክክልም በጊዜው ከዘመኑ ሁኔታ የተነሳ ይሆናል። ከስራ ብዛት፣ ከኃላፊነት ብዛት የተለያዩ ነገሮች ውስጥ እንገባና ያው መንፈሳዊ ህይወታችን ምግቡ ይጎልበታል እና እንክብካቤ ይጎልበታል። ይህን ጊዜ ደግሞ ያው ቀጥሎ የሚመጣው ነገር መንፈሳዊ ድካም ነው። መንፈሳዊ ድካም ስንል እንደው በኃጢአት መውደቅ የሞራል ጉዳይ እንደዚህ ሆኖ ሳይሆን ግን የሚገባውን ያህል በቀን ውስጥ መጸለይ ካልቻልኩ እግዚአብሔር ቃል ጥናቴን ወይም ዲቮሽኔን በአግባቡ ማካሄድ ከተሳነኝ እና ሌሎች እንደዚህ የድካም ክርስትና የመንፈሳዊ ህይወት ድካም መገለጫዎች የሆኑ ምልክቶች ሲታዩ ሲሪየስ ነው እና ይህ ነገር እየቆየ የት ያደርሰናል ያደርሰኛል የሚል ስጋት አለ። ስለዚህ ተንበርክከን ወድቀን እባክህ አበርታኝ አንሳኝ ካለሁበት ሁኔታ ብለን እንጸልያለን። ሲጸለይ ያው ጸሎቱ ወደ መዝሙር ይቀየራል፣ ይዘምራል እና በመዝሙሩም በጸሎቱም ያለንበት ሁኔታ ድካም ከሆነ ድካም ነው። በጣም እየበረታን ወደፊት እየገፋን ከሆነ ደግሞ እንደዛ ሆነ እናዜማለን። በዚህ መልኩ የተዘመሩ መዝሙሮች በትክክል አሉ እና ስንደክም እነዚያ መዝሙሮች እንዘምራለን። ያው ጌታ ሲያነሳን ደግሞ ያው የምስጋና ድል መዝሙራችንን እንዘምራለን እና በዚህ መልኩ ያልከው ትክክል ነው ማለት ነው። ስለዚህ በእናንተ ጊዜም ድካም አለ ማለት ነው። በእኛ ትውልድ ብቻ አይደለም ማለት ነው። እኛ እኮ ያለ አይመስልንም። በእናንተ ጊዜ ይሄን ያለፋችሁ ላይ አይመስልንም። በጣም ነው ድካም ያለው። ምናልባት ልዩነቱ ትኩረት አለመስጠት ይሆናል። በአሁኑ ዘመን ክርስቲያን ይደክማል ተብሎ ምናልባት አይታሰብ እንደሆነ አሁን ለምሳሌ ንስሐ መዝሙር የሚባል የለም በዘመናችን እና የሚታሰበው ትውልዱ የሚገባው ኃጢአት የሚባል ነገር በቃ የለም። ልክ ነን፣ ትክክል ነን፣ የምናደርገው ምንሰራው ምናስበው ምንሄድበት መንገድ ሁሉ ምንም እንከን አያወጣለትም ብሎ አስበው እንደሆነ አናውቅም እና የንስሐ መዝሙር አይሰማም። ለምሳሌ ድካም ብቻ ሳይሆን እና ያኔ ደግሞ አንድን ነገር ለመዘመር ለመናገር ሰበብ ነው የምትፈልገው። ትንሽ ነገር ካየህ በጣም በቃ በጣም ነው የምታዝነው እግዚአብሔር ፊት። ለምን ይሄን ከን ተገኘብኝ? እቺ ነቁጣ ለምን ታየችብኝ? በአንደበቴ ለምን ይሄን ተናገርኩ? ዝም ብሎ ዕለታዊ ስህተት፣ ትንሽ ጉድለት ለምን ተገኘብኝ የሚል ሁሉ ነው ወደ ንስሐ የሚወስደን እና መዝሙሮቹን ያው ዜማ አውጥተን ግጥም ጽፈን ምን ብለን ወደ ንስሐ ዜማ የምናደርጋቸው ትልቅ በደል ተሰርቶ ብቻ አይደለም። ለምሳሌ ጠዋት ሳልጸልይ ከወጣሁ ለእኔ በደል ነው፣ ኃጢአት ነው። እንዴት ከእግዚአብሔር ጋር ሳልገናኝ እግዚአብሔርን ሳላየው እንዴት ከቀኑ ጋር ከእግዚአብሔር ጋር ሳልገናኝ እንዴት ከቀኑ ጋር እገናኛለሁ? እግዚአብሔርን ሳላናግር እንዴት ሰዎችን አናግራለሁ? አይደለም እና ለነፍሴ ሳልጸልይ ምግብ መንፈሳዊ ምግብ ቃኑን ሳልበላ እንዴት ወደ ቁርስ ወደ ምሳ እንዴት ሄዳለሁ? ይሄ ትልቅ በደል ነው እና ስጋዬን አስቀደምኩ ማለት ነው። የምድርን የዓለምን ነገር አስቀደምኩ ማለት ነው። ይሄ ትልቅ በደል ነው። ንስሐ በጣም ትልቅ በደል የለም ማለት አይደለም። በደሎች ማለት የትኛውም ዘመን ሰው በምድር ላይ ከኃጢአት ውድቀት
ከገነት ጀምሮ ያው ሰው በበደል ውስጥ ነው የሚኖረው እና የተለየ ጻድቅ የሚያደርገን ነገር ኖሮ አይደለም። ግን ሴንሲቲቭ ነው ትውልዱ ማለት ነው። ትንሽ በደል ትንሽ ነው ብሎ አያልፈው እና ወዲያው ነው ንስሐ የምትገባው። ጸሎት በንስሐ ነው የሚጀመረው። ኢየሱስ ጌታ ነው ሃሌሉያ አሜን በሚል አይደለም። እግዚአብሔር ለምን ተመሰገነ ሳይሆን ሰው እንኳን በታጠበ ምግብ ብርጭቆ ሳህን መብላት ይወዳል። ጌታ እንዴት ንስሐ ሳልገባ ወደ ምስጋና ለሱ እንደ መስዋዕት ነው የምናቀርብለት። የቸርነቱ፣ የምህረቱ፣ የፍቅሩ፣ የማዳኑ ምላሽ ነው እኛ ለሱ የምንመልስለት እና ይሄንን እንደ ምግብ እንደ መስዋዕት ነው እንቆጥረው። ይሄን መስዋዕት ግን ባልታጠበ አንደበት ባልነጻ ህይወት እንዴት ይቀርብለታል? ስለዚህ ቀድመን ጸሎቶች ሁሉ ጊዜ የሚጀመሩት ከንስሐ ነው። ንስሐ እንገባለን፣ ንስሐ ይገባል። ከዚያ በኋላ እንግዲህ ያው እግዚአብሔር ማመስገን፣ ከዚያ ደግሞ የተያዙ ርዕሶች፣ አጀንዳዎች አንድ በአንድ ሰው ከሰው እንደሚነጋገር ነው የሚነሱት እና ይህንን የአሁኑ ትውልድ ቢያደርገው ጥሩ ነው ከሚልም ሀሳብ ተነስቼ ይሄን የምለውና ድካም አለው ይላልከው፣ ድካም በደንብ ነው ያለው። ድካም በዚያ ዘመንም አለ። ግን ምንድነው ትልቅ ድካም ትልቅ ውድቀት እስኪመጣ ድረስ አይጠበቅም። ትንሿም ስተት ትንሿም ጉድለት ታስለቅሳለች፣ ታስጮኻለች እና ታናዘዛለች። አሁን አለ ብቻ ሳይሆን ምናልባት የከፋም የባሰም ሊሆን ይችላል። ግን ለምን ሰው አንድ ዘማሪ አንድ ሰባኪ ከደከመ ደክሜያለሁ ብሎ ለምንድን ነው ፓብሊክሊ ኮንፌስ የማያደርገው? በመዝሙር በዜማ ይሁን በንግግር ይሁን ለምንድን ነው የማይናገረው? በአንድ በኩል የግልጽነትም ጥያቄ እኮ ነው፣ የሐቀኝነትም ጥያቄ ነው እና እንከን አልባም ሆኖ መታየት እኮ ነው። መታየትም ነው። ኦሪየንቴሽኑም ነው እንግዲህ ትምህርቱም ራሱ እውቀቱ መረጃውም የለ ይሆናል። አላውቅም። አንድ ሰው ሲዘምር የሆነውን መዘመር ሲናገርም እንደዚሁ ድሉም ብቻ ሳይሆን ሲጽፍም ድሉም ብቻ ሳይሆን ስኬቱም ብቻ ሳይሆን ድካሙንም ውድቀቱንም ያለፈበትን ሁሉንም አይነት በጋና ክረምቱን እና ቀንና ሌሊቱን ቀን ብርሃን ነው፣ ሌሊት ደግሞ ጨለማ ነው አይደለም? በህይወታችን እንዲህ አይነት ጊዜዎች እና ሁኔታዎች ይፈራረቃሉ እና ያንን ሁሉ በግልጽ መናገር እኮ ነው ትክክል። መጽሐፍ ቅዱሳችን እኮ በጸጋ በሞገስ የተሸፈነ መጽሐፍ ነው መጽሐፍ ቅዱሳችን አይደለም? በሌላ በኩል ካየን ደግሞ በጣም ራቁቱን የተጋለጠ ደግሞ መጽሐፍ ነው። እርቃኑን ሁለንተናውን ገላልጦ የሚያሳይ መጽሐፍ ነው መጽሐፍ ቅዱሳችን አይደለም? የማን ታሪክ ነው ተሸፍኖ ወይም በመልካም ነገ ተቀምሞ የቀረበ የማን ነው? የኖህ ነው። ኖህ መርከብ ሰርቶ ትውልድ እንዲያደን እግዚአብሔር ጥሪ ሰጥቶት ያን ጥሪውን በብዙ ትዕግስት በብዙ ልብ ስፋት 120 ዓመት ያህል ወስዶበት ዋጋ ከፍሎ ትውልድ ያሻገረ የሰው ልጅ እንዲቀጥል በመኖር በዚህ ምድር ላይ እንዲቀጥል ያደረገ ትልቅ የእምነት አባት ነው አይደለም? መጠጥ ጠጥቶ መስከሩን ደግሞ ይገልጻል መጽሐፍ ቅዱስ። ዳዊት በጣም ያው አይከን ነው አይደለም? ለእስራኤል ለአይሁድ ሕዝብ ብቻ አይደለም፣ ለመላው ዓለም ኢቨን ለሙስሊሙም ዓለም ለሁሉም ዓለም ትልቅ ሰው ነው፣ ትልቅ ታሪክ ነው። ግን ከነ ውድቀቱ ነው እንዳለ ነው ተገልጦ የተጻፈው መጽሐፍ ቅዱሳችን ላይ። ሙሴ ታላቅ መሪ ነው፣ እስራኤልን ከግብፅ ነፃ በማውጣት ባህረ ኤርትራን በማሻገር በምድረ በዳ መርቶ ጫፍ በማድረስ በጣም የታወቀና እግዚአብሔር ፊት ለፊት ያናገረው በምድር ላይ ሰው ሆኖ ተፈጥሮ እግዚአብሔር እንዲህ በዚህ መልኩ በዚህ ልኩ ያናገረው ሰው የለም። ለአሮንም እና ለማርያምም ሲናገር እግዚአብሔር በዚህ ልኩ ያቀረብኩት ሰው የለም ከሰው ልጆች መካከል ብሎ የተከራከረለት የመሰከረለት ሰው ነው። ግን ድካሙ ግን አልተደበቀም። ንዴተኛ ነው፣ ብስጩ ነው፣ ወቅሰኛ ነው። ያ ሁሉ ደግሞ እዛ ተጽፏል። በአዲስ ኪዳንም ተመሳሳይ እነ ጳውሎስ እነ ጴጥሮስ ያለባቸው ድክመት ራሳቸውም ተናግረውታል። ስለነሱ የጻፉትም ጽፈዋል። ወንጌላውያን ስለ ጴጥሮስ ጽፈዋል። ስለ ጳውሎስ ስለ ራሱ ጭምር ጽፍ እና መጽሐፍ ቅዱሳችን
በጸጋ በእግዚአብሔር ክብር የተሞላም የተሸፈነም ትልቅ ሞገስ ያለው የተወደደ የተከበረ መጽሐፍ ነው። በዛው ልክ ደግሞ ራቁቱን ያለ መጽሐፍ ነው። እርቃኑን የገለጠ መጽሐፍ ነው እና ምን ሰብከው ሰዎች ለምንድን ነው ምንደራርበው በላያችን ላይ ወተን መድረክ ላይ ድላችንን ብቻ ለምንድን ነው የምንናገረው? ሌላው ቀርቶ አሁን እንዳልኩት ያህል እንኳን የልጅነት ታሪክ ከዛ ደግሞ ከፍ ብሎ አንዳንዱ በእድሜው አጋማሽ ብዙ ኃጢአት ውስጥ ብዙ ስካር ውስጥ ብዙ ነገር ውስጥ ገብቶ ከዛ በኋላ ጌታ የደረሰለት ያዳነዋል። ቆሞ ለምንድን ነው የማይናገረው? እኔ ሰካራም ነበርኩ ይሁን ሌባ ነበርኩ ይሁን እንዲህ ነበርኩ እንደዛ፣ ግን ጌታ አዳነኝ፣ ለወጠኝ፣ ዛሬ ሆንኩትን አደረገኝ ቢል እኮ ለእግዚአብሔር ክብር ነው። ለትውልዱ ደግሞ ትልቅ መታነጽም መጽናናትም። በዛ ህይወት ውስጥ ያሉ ሰዎች እኔም ተስፋ አለኝ እኮ ይላሉ። አሁን እኔ ሊስትሮ ነበርኩ፣ ሰው ቤት አሽከር ነበርኩ፣ በረንዳ ዳሪ ነበርኩ፣ ጫማ ጠራጊ ነበርኩ ብዬ የምለው ነገር የምደጋግምበት ምክንያትና ብትጠየቅ ሁሌም ሳላፍርበት የምናገርበት ምክንያት ዛሬ የሆንኩት ሰው ትናንት እዛ ጋር ነበርኩ። ጌታ በመዝሙር ላይ እንደተጻፈ የወደቁትን ያነሳል፣ የተረሱትን ያስታውሳል የሚለው ቃል በህይወቴ የተፈጸመ ሰው ነኝ እና እዛ የነበርኩ ግን ተነስቼ እዚህ የደረስኩ ሰው ነኝ ብዬ ስልኮ የሰራው ያደረገው ጌታ ይከብራል፣ ይመሰገናል። በተረፈ ግን ዛሬ ያኔን በነበርኩበት ቦታ ያሉ ወጣቶች ልጆች፣ ታዳጊዎች፣ አሳዳጊ የሌላቸው በረንዳም የሚያድሩ ለምነው የሚበሉ ቀን ስራ እየተሯሯጡ ነፍሳቸውን ለማቆየት የሚታገሉ ወጣቶች፣ ታዳጊዎች እኮ ተስፋ ያደርጋሉ። የአሁኑ ትውልድ ምን ያህል ቢጸድቅ ነው ማለቴ ያለ ኃጢአት ያለ እንከን ቢሆን ነው ወጥቶ መድረክ ላይ አንድም ቀን ስለ ድካሙ የማይተነፍሰው። ከሚያሳትማቸው የመዝሙር አልበሞች መካከል አንድ እንኳን ስለ ጉድለቱ ስለ ድካሙ የማይዘምረው እና የለብኝም ድካም ነው ወይስ ያፍራል፣ ተቀባይነቴ ይቀንሳል፣ አክብሮት አይሰጠኝም፣ እንዲህ ነበር እንዲህ ነው እባላለሁ ነው ምንድን ነው ብዬ ጠይቃለሁ ብዙ ጊዜ። እና ለምንድን ነው ሰዎች ደክም ያለው ወድቅ ያለው ሰነፍ ያለው ኋላ ቀርች ያለው እግዚአብሔርን በሚገባ አላከበርኩትም፣ ህይወቴ በሚገባ አልተኮተኮተም፣ አላደኩም፣ ተስፋዬ ጋቢሶ ምንድን ነው ነኝና ብላቴና ልጅነቴ አላለቀም፣ ነኝና ብላቴና ደረጃ ከበደ ምንድን ነው እሱ ይቅርታ ለማድረግ ልቤ እምቢ እያለ ነው። አሁን እንዲህ ላይ ገበና አውጥቶ በአደባባይ ማውጣት፣ ማፍሰስ፣ መግለጥ ያሳንሳል ወይስ ያስከብራል? እኔ ሰው እውነቱን ሲናገር የኖረውን የሆነውን የጎደለውን የቸገረውን በትክክሉ ማለት ነው ሳይጨምር ሳይቀንስ ሲናገር የበለጠ ሞገስ ይጨመርለታል ነው የምለው። ተአማኒነቱ የበለጠ ይጨምራል፣ ከፍ ይላል ነው የምለው። በሌላ አነጋገር በፈረንጅኛው ትራንስፓረንሲ ይባላል አይደለም? ራስን፣ ስራን፣ ተግባርን በትክክል እና እንዳለ መግለጽ የታማኝነት አንዱ መገለጫው ነው። ስለዚህ ብዙ ተናገርኩ። ትውልዱ ቢያስብበት ጥሩ ነው። እንግዲህ ፓስተር ወደ 50 ዓመት ሆኖታል በዚህ በወንጌል አገልግሎት ውስጥ እና በጣም ፍሬያማ ኖት፣ ውጤታማ ኖት። እግዚአብሔር በጣም ረድቶታል። ግን እርስዎ የሚያነሱት በቃ የአገልግሎቴ ውጤታማነት ፍሬያማነት ሚስጥሩ ይሄ ነው ብሎ የሚያነሱትን አንድ ነገር ቢያነሱ ከግል ልምምዶ እንዲሁም ደግሞ ከዝግጅትም ከሌሎች ነገሮች አንጻር ቢያነሱ። እንግዲህ ቅድም ባልነው ውጣ ውረድ ውስጥም ቢሆን እንግዲህ እንደተባለው 50 ዓመት አገልግሎቱ መዳኔም ያው የአንድ ሰሞን ነው ብያለሁ። ሁለቱም በአንድ ላይ እንግዲህ ወደ 50 ዓመት የሚጠጋ ጊዜ ደርሰናል። እግዚአብሔርን አመሰግናለሁ። ሚስጥሩ ምንድን ነው ለተባለው ነገር እኔ ብዙ ሚስጥር አለው ብዬ አላስብም።
ትልቁ ነገር የእግዚአብሔር ጸጋ ነው። በቃ የእግዚአብሔር ቸርነት ነው። እግዚአብሔር ቸርነት ያደረገልኝ ሰው ነኝ፣ የረዳኝ ሰው ነኝ ብዬ ነው እሱን ነው ማስቀደም ፈልገው እና መጽሐፍ እንደሚናገር ሰው በኃይሉ አይበረታም፣ ያለ እኔ ምንም ልታደርጉ አትችሉም፣ በመንፈሴ እንጂ በኃይልና በብርታት አይደለም። ያለ እግዚአብሔር ፈቃድ የበላ የጠጣ ደስ ያለው ማንም ተድላን የቀመሰ ማንም የለም። ያለ እኔ ምንም ልታደርጉ አትችሉም። ይሄ ነው እኛ ሁላችንም ማናችንም ማለት ይሄ ነን እና የሆነው ነገር ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም የሚለው ቃል ትልቅ ቦታ አለው እና የሆነው ነገር ሁሉ በቸርነቱ በጸጋው ሰውን በመውደዱ ታናናሾችን አባት ሆኖ አሳድጎ ለክብር ለትልቅ ቦታ በማብቃቱ የታወቀ አምላክ በሕይወት የሆነው የሰራው ስራ ነው። ክሬዲቱ 100% ቢሰጠው ለሱ ነው። ሰው ምንም ድርሻ የለውም ወይ? አሁንም ሪያሊስቲክ ለመሆን ሐቀኛ ለመሆን የግድ ይሄ ጥያቄ መነሳት አለበት። ሰው ድርሻ አለው። እንግዲህ ይነስም ይብዛ የቀን ጸሎታችንን መርሳት የለብንም። ይነስም ይብዛ ማለት እንደ ጊዜው እንደ ቀኑ የሚሆን መሆኑን ለማሳየት ነው። ይነስም ይብዛ ምለው ይነስም ይብዛ የቃል ቀለባችንን እግዚአብሔር ቃል ቀለባችን ለነፍሳችን መዘንጋት የለበትም። ከሆነ ቦታ ተነስተን የሆነ ቦታ ለመድረስ እነዚህ በጣም ዋናዎቹ ልክ እህልና ውሃ ምግብና ውሃ እንደሚያስፈልግ ለስጋ ቃልና ጸሎት እንደ እንጀራና እንደ ውሃ ናቸው እና እነዚህ በሕይወት ለመኖርም ለማደግም እግዚአብሔር ተጠቅሞባቸዋል። ማለት እነዚህን ጥቂት የሚመስሉ ትጋቶቻችንን ከእግዚአብሔር ቃል ጋር ጊዜ ማጥፋታችን፣ የቀን ቀለባችንን ቁርስ ምሳራታችንን ከቃሉ ሳናገኝ ነፍሳችን ሳንመግባት ውለን ማደር እንደ አደጋ ነው ምንቆጥረው፣ እንደ አደጋ። ስለዚህ የእግዚአብሔር ቃል ምግብ የዕለት ምግባችን አለ። ትንሽ የሚሆን ትልቅ በእግዚአብሔር ፊት በጸሎት መቅረብ አለ። እንግዲህ ትልልቆቹ ናቸው። ከዚያ ቀጥሎ እንግዲህ በሁሉም መንገድና በሁሉም የሕይወታችን አቅጣጫ የእግዚአብሔርን ፈቃድ ለእኛ ያለውን የእግዚአብሔርን ፈቃድ ላለመሳት የምናደርገው ብርቱ ጥንቃቄ። መውደቅ በጥቂቱ ስለሆነ የምንኖርባት ዓለም አንሸራታች ዓለም ስለሆነች ጭቃ የላቆጠበት የሆነ ቦታ ረግጠህ ይዞህ ወደ ገደል እንደሚገባ አይነት ተፈጥሯዊ ሁኔታ በመንፈሳዊ ዓለም ልክ እንደዚህ ገደል አፋፍ ላይ እንደምንሄድ፣ ድጥ በሆነ መሬት ላይ እንደምንሄድ አስበን እያንዳንዷን ቀን፣ እያንዳንዷን እርምጃ፣ እያንዳንዷን ውሳኔ በተቻለ አቅም አያመልጥም ማለት አይደለም። አንዳንዴ በምርጫችን የተሳሳተ አይሆንም ማለት አይደለም። ግን በተቻለ መጠን የኛ ኢንቴንሽን የኛ ፍላጎትና ጥማት የእግዚአብሔርን ፈቃድ በየቀኑ ህይወታችን አድርገን ማለፍ ትልቁ ጥማታችን ነበር። ይሄ ሶስተኛ አድርገን ልትወስደው ትችላለህ። የእግዚአብሔርን ፈቃድ ለማድረግ በተቻለ አቅም ሁሉ ዋጋ ከፍሎም ጭምር ጥረት ማድረግ፣ ይሄ እንደ ሶስተኛ። በሌላ በኩል በአንዲት የተዋቀረች ስልጣን ባላት የክርስቶስ አካል ቤተክርስቲያን ስር በትህትና ዝቅ ብሎ መመላለስ እንደ አራተኛ ምክንያት ይሆናል ብዬ አስባለሁ። ይህንን ወጣቱ ትውልድ ቢያውቀው ቢያደርገው በጣም ጥሩ ነው። ህይወታችንን አገልግሎታችንን በያዝነው ልክ ነው የሚያሳድገን ብዬ ነው የማስበው እና ሌላ ሚስጥር የለም። እነዚህ ናቸው። ፓስተር ወደኋላ ለመልሱት ቅድም አንስተናል፣ ስለ ንስሐ ሀሳብ አንስተናል። አብዛኛው መዝሙሮቹ አንዳንዶች ወደ ንስሐ ቅዱሳን ይዘው የሚሄዱ ናቸው። ከነዛ ውስጥ አንዱ አኪል ዳማ የደም መሬት እግዚአብሔር ያስብሽ በምህረት የሚል ዝማሬዎት ላይ ምን ታይቶት ነው የጻፉት? እሱ መዝሙር አኪል ዳማ መዝሙር ከአገር ጉዳይ ጋር ተያይዞ የተጻፈ ነው እንደምታውቁት እና 1982 ዓመተ ምህረት ያሁን የቅርብ ጊዜው አገራዊ ለውጥ
ከመከሰቱ በፊት የነበረው የ27 ዓመቱ የኢህአዴግ አመራር ዘመን መግቢያ፣ የወታደራዊ መንግስት ደግሞ ዘመን አገዛዝ ማለቂያ ወይም መውጫ፣ እዛ መሀል ላይ የነበረው ትንቅንቅ አንዱ ገባለሁ ሌላው አትገባም በሚል በነበረው ትንቅንቅ ሳቢያ ያው ሀገሪቱ ትልቅ ምጥ ውስጥ ወንዱም ሴቱም ትልቁም ትንሹም የመንግስት ባለስልጣኑም ሌላውም የማህበረሰብ ክፍል ሁሉም ምጥ ውስጥ የነበረበት ጊዜ ነው። ወጣቶች እየታፈሱ ወደ ጦር ሜዳ ይሄዳሉ። የዩኒቨርሲቲ ተማሪዎች፣ ሁለተኛ ደረጃ ተማሪዎች እየታፈሱ ይወሰዳሉ። ለዕለት ስራ ለዕለት ጉርሳቸው ከቤት የሚወጡ ወጣቶችም እንደዚሁ፣ ወላጆች ልጆቻቸውን ቁም ሳጥን ውስጥ ኮርኒስ ውስጥ ለመደበቅ የሚታገሉበት ጊዜ ነው። የሄደ የማይመለስበት ጊዜ ነው እና እንዲህ ባለ እነዚያ ደግሞ እነዚያ ልበል በኋላ እነዚህ የሆኑት በኋላ እነዚህ ሆነዋል። ግን ያኔ እነዚያ ደግሞ ያው ሰብረው ለመግባት በየፊናቸው የራሳቸውን አጀንዳ የራሳቸውን የፖለቲካ ፕሮግራም የራሳቸውን የተቃውሞ ምክንያት መነሻ አድርገው ለየብቻቸው ይታገሉ የነበሩ አንድ ላይ ኮሊዥን ፈጥረው ያው የደርግን መንግስት ለመጣል ያለ የሌላ አቅማቸውን በየመንገዱ የሚያገኙትንም ገበሬ እየጨመሩ ተጠነካክረው ያው እየገፉ የመጡበት ጊዜ ሰራዊቱ የነበረው የመንግስት ሰራዊት በኢትዮጵያ መከላከያ ሰራዊት ደግሞ ያው የሚቻለው እየተታኮሰ የማይችለው ደግሞ ጦር መሳሪያውን እንደታጠቀ መለያውን እንደለበሰ ወደ መሀል ሀገር የሚተምበት በጣም የጭንቅ ጊዜ ነው እና በዚያ ጊዜ ነው ይሄ መዝሙር ሆኖ የወጣበት ኢንሲደንት ያው ከም በፊት በሌሎች ሚዲያዎች ገልጫለሁ። አንድ ሌሊት በህልሜ ነው በአሁኑ አጠራር የአማራ ክልል ወረታ የምትባል ከተማ አለች፣ ከባህር ዳር ከፍ ብላ። እዛች ከተማ ላይ ነው የሚመስለኝ የመንግስት ሰራዊት በአንድ በኩል፣ በደቡብ በኩል የእነዚያ ተቃዋሚዎቹ ደግሞ ተደራጅተው እየመጡ ያሉት ደግሞ በሰሜን በኩል ሆኖ እዛች ከተማ ላይ ይዋጋሉ እና በህልሜ ነው ይሄን የማየው። እና ሲዋጉ የከተማው አቧራ ልክ እንደ ጭስ እንደ እሳት ጭስ በቃ ወደ ላይ ይነሳል። እንደ ገበያ አይነት ነው የሚመስለኝ። በዚህ በኩል ቤቶች አሉ፣ በዚያ ቤቶች አሉ። መሀል ክፍት የሆነው ቦታ ላይ ነው የጦርነቱ የሚካሄደው እና ከየቤቱ እናቶች ይወጣሉ፣ ሕፃን ልጅ በደረታቸው ታቅፈው እና ይማጸናሉ። ስለ ልጄ ባካችሁ እንደው እያሉ ይሄኛውንም ያኛውንም ባካችሁን አቆሙ እያሉ ይለምናሉ። እዚያ መካከል እንግዲህ ህልም ነው፣ ህልም አይከለከልም እና እዛ መካከል እገኛለሁ። የተገኘሁት ደግሞ ነጭ ጋዋን ለብሼ ነው። ነጭ የሐኪም ወይም እንደዚህ ነጭ የሚለበስ ጋዋን አለ። እንደዛ አይነት ለብሼ ጋዋኑ ላይ ጀርባይ ላይ ቀይ መስቀል በትልቁ አለበት። እዚህም ጋር ደረቴ ላይ እንደዚሁ ቀይ መስቀል አለበት እና ከዛ እዛ መሀል በድንገት ተገኝቼ እጆቼን ወደ ቀኝ ወደዚህኛው ወደ መንግስትም ሰራዊት ወደዚያኛው ዘርግቼ እባካችሁ ስለ እነዚህ እናቶች ስትሉ ይህን ጦርነት አቁሙ እያልኩ እማጸናለሁ። እና ከብዙ ተማጽኖ በኋላ ሁለቱም መሳሪያቸውን ወደ መሬት ያወርዳሉ። ከዛ አቁመናል በላንተ ሂድ ይሉኛል። ከዛ በጣም ደስ እያለኝ እግዚአብሔርን እያመሰገንኩ ስመጣ መንገድ ላይ አንዳንድ ወታደሮች ጫካ ውስጥ የሆነ ጉድጓድ ውስጥ ምናምን ድንገት ብቅ ይላሉ እና ብቅ ይሉና ደንገጥ ስልባቸው የቀይ መስቀል ሰራተኛ ነው ተውት፣ ቀይ መስቀል ሰራተኛ ነው ተውት ይላሉ እና ተመልሰው ወደ ጉድጓዳቸው ይገባሉ። እና በዚህ ሁኔታ ከዛ ካልኩት ከተማ አዲስ አበባ ድረስ በህልሜ ነው በእግሬ የመጣሁ ነው የሚመስለኝ። እና ስነቃ ግን ይሄ መዝሙር አኬልዳማ የሚል አኬልዳማ መጽሐፍ ቅዱስ ውስጥ እንዳለ አውቃለሁ። ቃሉ ግን የት ቦታ ነው ያየሁት? በኋላ ሳሰላስል ሐዋርያት ሥራ ምዕራፍ 1 ላይ እንዳለ ትዝ አለኝና ከፍቼ አነበብኩ። አኬልዳማ ትርጉሙ የደም መሬት፣ በደም ዋጋ የተገዛ መሬት ማለት ነው። አኬልዳማ የደም መሬት
አኬልዳማን ብለው ይሄን መሬት በደም ዋጋ ስለተገዛ አሉ ይላል ጸሐፊው ሉቃስ ሐዋርያት ሥራ ምዕራፍ 1 ቁጥር 11 አካባቢ ነው። ስለዚህ አኬልዳማ የሚል ቃል ውስጤ ጠዋት ስነቃ ከህልሙ ስነቃ ማለት ነው ሞልቷል። እና ከዛ ደግሞ ተከታትሎ ወዲያው ዜማ መጣ። እንግዲህ በህልም ያየሁትንና በእውኑም ዓለም የማየውን የሁለቱን የኢትዮጵያ ልጆች የኢትዮጵያ ሁለቱም እንደ መንታ ልጆች ለሀገሪቱ ለምድሪቱ ማለት ነው ኢትዮጵያ እናት ሆና መተላለቅ። ያው ቅድም ምጥ ያልኩት ያው የምጡ ምክንያት እሱ ነው። እና ተንበርክኬ ጸልይ ወዲያው ቃል በቃል እያለ አራቱ ስታንሳዎች መጡ እና ዜማውን መጣ። እና ከዚያ በኋላ በምን ጉባኤ እንደጀመርኩት ባላቅም ያው ያኔ ትልልቅ ጉባኤዎች የሉም፣ በተለይ አዲስ አበባ ያው ባለው ተገኘሁበት መዘመር ጀመሩ። ከዛ ሳየው እግዚአብሔር ለጊዜው የሰጠን የመማፀኛ የማልቀሻ መዝሙራችን የመጣብንን መዓት እግዚአብሔር ሊመልስ እንደ አንድ በቃ እግዚአብሔርን ማመልከቻ መጠየቂያ መዝሙር አድርጎ ለእኔ ብቻ ሳይሆን ለምድሪቱ አማኞች እና ለሕዝቡ ሁሉ የሰጠው እንደሆነ ስለገባኝ አንድም ቦታ ትልቅ ጉባኤ ላይ ልቁም። ትልቅ ጉባኤ ማለት በመካነ ኢየሱስ ቤተክርስቲያናት ጥቂት የቃለ ሕይወት ቤተክርስቲያናት ነበሩ፣ በጊዜው ከፍት የነበሩ ማለት ነው። ትልቅ ጉባኤ የምንለው እነሱን ነው። በተቀረው ግን የሌሎች ቤተክርስቲያናት በየሰፈሩ ባደራጇቸው ቤት ለቤት ፕሮግራሞች ላይ ላገለግል ቆሜ መጀመረው በሱ ነው። የትኛውም ጉባኤ ላይ በሱ ጀምራለሁ። መዝሙሩ ሲያልቅ ለጸሎት እጋብዛለሁ ህዝቡን። እና ሰው ቆሞም ተቀምጦ መጸለይ ያቅተዋል። ሄዶ በደረቱ ይተኛል፣ በግንባሩ መሬት ላይ ይደፋል። እና እንደዚህ ነው ታሪኩ፣ ይሄ ነው። ከዛ በኋላም ያው በሲዲ በዛ ጊዜ ካሴት ነው የምንለው፣ በካሴት እንዲወጣ የቅዱሳን ምክር ነበረበት። ይሄ እንዲያውም ያኔ የህያው ተስፋ ሬዲዮ የሚባል ከኬንያ የሚተላለፍ ነበር። እሱ ላይ ይዘው የሄዱ ሰዎች ሁሉ ነበሩ እዛ ላይ ለማስተላለፍ። እና ቢወጣ የሚል ህዝቡ በቃ ቢጸልይበት ቢያለቅስበት ቢወጣ የሚል ግፊቶች አስተያየቶች ስለነበሩ ያው በነበረው 5 ቁጥር ብለን በምንጠራው ካሴት ላይ ለመውጣት በቃ ታሪኩ ይሄድ ይመስላል። የእርስዎ መዝሙሮች ትንሽ አብዛኛው ዘማሪዎች ጋር ልናገኝ የማንችላቸው ዝማሪዎች ይገኛሉ። ማህበራዊ ጉዳዮችን የሚዳስሱ ዝማሪዎች በደንብ እናስተውላለን እና ቅድምም አስተውታል በመልእክቱ መጀመሪያ ላይ በፕሮግራማችን የመጀመሪያዎቹ ጊዜያት ስለ መዳናችን ስለ እግዚአብሔር ምሕረት ቸርነት በደንብ የምንዘምር ነበርን። በኋላ ላይ ግን ያው ብስለቱም ያለውን አካባቢ ከመቃኘት ማህበራዊ ግዴታን እንደመወጣት ይዞ ህዝቡንም ከማንቃት አንጻር እንደዚህ አይነት ዝማሪዎችን ይሰራሉ። አንዱ መዝሙር ይገርመኛል። ሲጋራ ብታጨስ ጫትን ብትበላ ውስኪ ብትጠጣ አረቄና ጠላ፣ ምናልባት ካደጉበት ሰፈር ጋር ተያያዥነት ያለው ነው ወይስ ከሰፈር ጋር ሳይሆን ያው ጫቱም ሆነ ሲጃራው ያው በመላ ኢትዮጵያ በኋላ እየቆየ ቢሮ ጭምር የገባ ስለ ቤተ መንግስት አላውቅም እንጂ ያልገባበት የለም። የቢሮ ሰራተኞች ባለስልጣናት ቁጭ ብለው ፈርሸው የሚበሉት እስኪሆን ድረስ ባህላችንን ያጥለቀለቀ ልምምድ ነው ጫት። አረቄውም በተመሳሳይ እርግጥ ነው የተወለድኩበት አካባቢም ዋና የባህሉ መገለጫ ያኗኗሩ መገለጫ እንደሆነ ተናግሬያለሁ። ግን በመላ ኢትዮጵያ ነው እና ያደግኩበትን ሀገር ብቻ በማሰብ አይደለም። በጊዜው ሲመጣ በአጠቃላይ የኢትዮጵያ ሕዝብ በቃ ያው ይሄንን የሚለማመድ እንደ ባህልም እንደ መዝናኛም አድርጎ የሚለማመደው መሆኑ ግልጽ ነው። እንዴት በመዝሙር ለሚለው በጊዜው ተሰማኝ። እሱ ብቻ አይደለም። ስለ ኤድስ እንዳለ ኤድስ ማለት የእንግሊዝኛ ቃል ነው ወይም ምህጻረ ቃል ነው፣ አማርኛ አይደለም። ግን እሱንም እንዳለ ኤድስ በሚል ማለት ነው የተጠቀምኩበት ጊዜ አለ። እኔ እንግዲህ በማህበረሰቡና በሀገሩ በህዝቡ ላይ የማየው የአኗኗር ችግር የትኛውን ወገን ሳልጎዳ
ግን እውነታው ይሄ ነው ማለት የታማኝነት ጥያቄ ኢንቴግሪቲ ጥያቄ እንደሆነ ጭምር ነው የማስበው እና በሌላ በኩል አንድን ማህበረሰብ ያለበትን ትክክለኛ ገጽታ ሳትነግረው እንዴት አድርገህ ነው ታረም፣ ተስተካከል፣ ተመለስ የምትለው? እና እንዲህ አይነት እምነቶች አሉኝ ማለት ነውና እንደው ብቻ አንድ ነገር ጥሩ የሆነው ምናልባት የተሻለ ቃል ነበር ይሆን? እንደው በሰል ያለ በጣም ሞደስት የሆነ ቃል ነበር ይሆን? በምን ይገለጥ? አሁን ጫት አሁን በጣም የተንሰራፈበት ቅድም እንዳልኩት የወጣቱን ሞራል፣ አቅም፣ ጸጋ፣ ራዕይ እንክት አድርጎ እየበላ ያለ የባህል በሽታ ግልጥ በሆነ ቋንቋ እንዴት ነው የምንነግረው ማህበረሰቡ? ሲጃራን ምን እንበለው? ምን ሌላ ስም እንስጠው? ጫትን ሌላ ምን ስም እንስጠው? እና በዚህ እንዳልኩት ነው ራዕዩን፣ ጸጋውን፣ የእድገት ህልሙን በገዛ እጁ እያጨነገፈ ያለን ትውልድ እውነቱን ለመናገር ሱሳይድ በራሱ ላይ እየፈጸመ ያለን ትውልድ ፊት ለፊት ለመሟገት ሌላ ምን ቃል ልጠቀምበት? እና ይሄ ነው የተሰማኝና በጊዜው የተሰማኝ ሁልጊዜም እንደዚህ ነው የሚሰማኝ። በቃ በግልጽ ቋንቋ የማንንም ክብር ሳትነካ ኢንዲቪጁዋሊ ማንንም ሰው ሳትዘልፍ ደግሞም ተስፋም ሳታስቆርጥ የሚወጣበትን የሚድንበትን እድልና መንገድ እንደሌለ ሳታጨልምበት ግን ያለህበት ይሄ ነው። መጽሐፍ ቅዱሳችን ከወዴት እንደወደቀ አስብ፣ ቅና፣ ንስሐ ግባ ይላል እና ኃጢአቶች አልተደበቁም። እንኳን አይደለም ስለሌላው ሰዎች የራሳቸውን በደል ዳዊትን ብንወስደው መዝሙር 51 ያላለው ነገር የለም ስለራሱ። ሰው እንደዚህ ሆኖ ራሱን ቅድም ተናግሬያለሁ እንደዚህ አድርጎ ሁለንተናውን አያራቁትም። እና የእምነት አባቶቻችን የመጽሐፍ ቅዱስ ጸሐፊዎች፣ ነቢያቱም ነገስታቱም ሁሉም ግልጾች ነበሩ። እኔ አሁን በዚህ ዘመን ያስቸገረን ነገር ይሄ ድብብቆሽ ነው። በቁጥር 11 መዝሙሬ ላይ በድብብቆሽ ቀኑ እንዳያልፍ ብዬ የዘመርኩበት ኢንሲደንትም አለ እና ድብብቆሽ እየጨረሰን ነው፣ እየገደልን እያጠፋን ነው ብዬ ነው የማስበው። እና ምክንያቴ ይሄ ነው። እንግዲህ ጥያቄውን ለመመለስ ለምንድን ነው ከሌላው በተለየው ካልከኝ እኔ ሰውን አከብራለሁ። ሰው መከበር አለበት። ሰውነቱ፣ እምነቱ፣ አመለካከቱ መከበር አለባቸው። ፍላጎቶቹ፣ ፈቃዶቹ የሌላውን ፍላጎት እስካልተጋፋ ወንጀል፣ በደል እስካልሰራ ድረስ መጠበቅ አለበት ብዬ አምናለሁ። ስህተቶች ግን መሸፈን አለባቸው ብዬ አላምንም። ለመኖር ብዬ ለመደነቅ ብዬ ጥሩ ተናገረ፣ ጨዋ ነው። ጨዋነት በጣም ትልቅ የህይወቴ መርህ ነው። ግን ለመባል ብዬ የማደርገው ጥረት የለም፣ ሊኖርም አይገባም። ለሁሉም አገልጋይ የሚመክረው ይሄንን ነው። እንደ ዘማሪ ምን እንግዲህ ያለኝ አንድ ትልቅ የአገልግሎት በር ዝማሬ ነው፣ መዝሙሬ ነው። እግዚአብሔር የሰጠኝን መልእክት የማቀርበው በዝማሬ ነው። ተጨማሪ ቃል አገልግሎት በር ሊኖር ይችላል። ግን ይሄ ትልቁ የታወቅኩበት እግዚአብሔር ከልጅነት ጀምሮ የከፈተልኝ ትልቁ የአገልግሎት በሬ ነው። አከብረዋለሁ። ወደፊትም እስካረጅ እስከሸመግል እስከሞትም ድረስ አገለግላለሁ እና ይህ በሰጠኝ በዚህ በር ተጠቅሜ እንዴት ነው ትውልዱን የማነጋግረው ብሎ ማሰብ አለበት አንድ ዘማሪ። እመን ትድናለህ ብቻ አይደለም። ስለ መስቀሉ መዘመር፣ ስለ ጌታ ማዳን መዘመር ትልቅ ነገር ነው፣ ትልቅ መልእክት ነው። ከዚህ የበለጠ መልእክትም የለንም። እሱ ብቻ ነው ግን ማለት አይደለም። በዝማሬ አገልግሎቴ ፍትህን፣ እውነትን፣ ጽድቅን፣ ታማኝነትን፣ የስራ ትጋትን፣ ፍቅርን፣ ይቅርታን እነዚህን ሁሉ መልእክቶች ተጨንቄ ቆይ እንዲህ አድርጌ ልጻፍ እንዲህ ልግጠም ብዬም አይደለም። እግዚአብሔር የሰጠኝ ጸጋ ነው። ይህንን የጸጋ ስጦታ ለዚህ ዓላማ ለዚህ የከበረ ዓላማ መጠቀም ማዋል አለብኝ ብዬ ነው የማምነው እና በዚህ ምክንያት የተፈጠረ ነገር ነው ይሄ ነው የማምነው። እንግዲህ ሰምተው እንደሆነ አላውቅም፣ መዝሙር ድሮ ቀረ ይባላል አሁን ላይ በእናንተ ጊዜ ማለት ነው። በዚህ ጉዳይ እርሱ ሀሳብ ምንድን ነው? እንደሱ ሙሉ በሙሉ ማለት አልችልም፣ መባል አለበት ብዬም አላምንም አልመክርምም። የእግዚአብሔር ቃል ዕብራውያን 13 ቁጥር 8 ኢየሱስ ክርስቶስ ትናንትና ዛሬ ለዘላለምም ያው ነው ይላል።
ትናንትና፣ ዛሬ፣ ዘላለም ትውልድ ነው። ኢየሱስ ክርስቶስ ከኛ በፊት ከነበረው ትውልድ ጋር ነበረ፣ እየሰራ ነበር፣ ሲሰራ ቆይተዋል። የኛ ትውልድ ደግሞ በዘመናችን መጣን፣ ከኛ ጋር እየሰራ ቆይተዋል፣ እየሰራ ነው። ከኛ በኋላ ደግሞ ትውልድ ይነሳል። ከዛ ትውልድ ጋር ደግሞ ኢየሱስ ክርስቶስ ያው ነው፣ ሕያው ነው አይደለም፣ ያው ነው፣ አንድ አይነት ነው። ኃይሉም፣ ክብሩም፣ ስልጣኑም፣ ሁሉም ስራውም ያው ነው። ከድሮዎቹ ጋር የሰራ ከአሁኖቹ ጋር እየሰራ ነው፣ ወደፊት ከሚመጣው ጋር ይሰራል የሚለውን ከወሰድን ከኛ በፊት ከነበሩ ወይም በእኛ ዘመን ከነበሩ መዘምራን ወይም ዘማሪዎች ጋር መንፈስ ቅዱስ ነበር፣ ቃሉ ነበር፣ ጸጋው ነበር፣ ክብሩ ነበር፣ እግዚአብሔር ነበር። አሁን ካሉ መዘምራን አገልጋዮች ጋር በተመሳሳይ ህልውናው አለ፣ ክብሩ አለ፣ ቃሉ አለ፣ መንፈሱ ጸጋው አለ። ይሄ እንደተጠበቀ እውነት እንደተጠበቀ ሆኖ የድሮም ወይም ቆየት ያለው ትውልድ የሚያስተካክለው የሚያርመው ነገር አለው በመጠኑ። አሁን ያለው ትውልድም እንደዚሁ ማስተካከል ያለበት ነገር ከመዝሙር አኳያ ነው። አሁን ጥያቄው ማስተካከል ያለበት ነገር አለው ብዬ ደግሞ አምናለሁ። ያም ትውልድ ከእግዚአብሔር አብሮት ነበር፣ ይሄኛውም። ያም ሆኖ ግን እንደ ትውልድ ሽፍት ወይም ለውጥ መኖሩ ደግሞ አይቀርም። ለውጡን ያመጣው ምንድነው ሊባል ይችል ይሆናል። ቴክኖሎጂው፣ የዘመኑ የጊዜው ፍጥነት፣ ቢዝነሱ፣ የሩጫው መሯሯጡ፣ ራስን ለማኖርም ሆነ ለማበልጸግ የሚደረገው ሩጫ፣ የጸሎት ህይወት መቀነስ፣ ለቃሉ ጊዜ አለመስጠት። ቅድም ለስኬታችሁ ምንድነው ምክንያት ባልከኝ ጊዜ ወደ 4-5 ነገሮችን ዘርዝር ያለውና እነዚህ ነገሮች ትኩረት በዚህ ዘመን ካለው የቢዝነስ ሩጫ በቃ ሁሉም ነገር ወደ ኑሮ ወደዚህ ምድር ኑሮ በቃ አሁን ካለሁበት እዛ ጋር አደርሳለሁ የሚል ሽቅድምድም ላይ ከመሆኑ የተነሳ መንፈሳዊ እይታው በጣም እየተቀየረ ያለበት ጊዜ በመሆኑ ከዚህ ሩጫ፣ ከዚህ ብክነት፣ ከዚህ ባተሌነት ውስጥ የሚወጣ መዝሙር አቅም ሊኖረው አይችልም። ለጊዜው ያስደስታል፣ ያንቀሳቅሳል፣ ያዘልላል። ግን ህይወትን ውስጥ ገብቶ ነክቶ ኃጢአተኛውን ንስሐ አስገብቶ ደካማውን ከወደቀበት አንስቶ የጠፋውን ከጫካ ፈልጎ አምጥቶ በእግዚአብሔር ቤት ያለ ህይወቱን በሚገባ በመንፈሳዊ ስርዓት መምራት ያቃተውን ገስጾ መክሮ አቃንቶ በአጭሩ አነጋገር ደቀ መዝሙር አድርጎ ዲሳይፕል አድርጎ ለማኖር ወይም ለመምራት አቅም ያንሰዋል። የአሁኑ ጊዜ መዝሙር ብዬ ብል ማንም የሚቆጣ ወይም ያዘን አይመስለኝም። መፈተንና መፈተሽ ነው። በቃ ምን እየተዘመረ ነው፣ ምን ኢምፓክት ደግሞ ምን ለውጥ በማህበረሰቡ ላይ በትውልዱ ላይ እያመጣ ነው ብሎ መጠየቅ ይቻላል። በጣም ቀላል ነው። ስለዚህ ድሮ ቀረ ብሎ በድፍኑ አሁን ያሉትን ዘማሪና መዝሙሮች በሙሉ ትራሽ ማድረግም ተገቢ ትክክል አይደለም። ቅድም ብያለሁ፣ ኢየሱስ ክርስቶስ ከአሁኖቹም ጋራ ይሰራል። የትውልዱ ዘማሪዎች፣ በዚህ ትውልድ ያሉ ዘማሪዎች ግን ማሰብ ያለባቸው በሌላ በኩል እነዚህ ትልልቅ አውራ ጉዳዮች እየተረሱ መሄዳቸውን፣ እየተጣሉ መሄዳቸውን። ለምሳሌ መዝሙሮችን የት ነው የምታገኘው፣ እንዴት ነው የምታገኘው ይባላል። ብዙ ጊዜ አይደለም፣ ምናልባት እንጃ በአንተም ጥያቄው ሲኖር እንደሆነ አላውቅም። እና ኮመን ጥያቄ ነው። እና ብዙ ጊዜ የምንለው ስጸልይ፣ ቃሉን ሳነብ፣ ቁጭ ብዬ ስብከት ሳዳምጥ፣ ሜዲቴት ሳደርግ፣ በገጠመኝ ህይወት እንዲህ ባለው ውጣ ውረዱ እንላለን አይደለም ብዙ ጊዜ። እና መጸለይ ከሌለ፣ ቃሉን ማንበብ ከሌለ፣ ሜዲቴት ማድረግ ከሌለ፣ ከእግዚአብሔር ጋር በጣም የተቀጣጠለ ህያው የሆነ ግንኙነት ከሌለ፣ በቅዱሳን ህብረት ተግቶ የማይካፈል ከሆነ፣ ለአንድ ቤተክርስቲያን ስልጣን ራሱን ያላስገዛ ከሆነ መዝሙሩ ከምንድን ነው የሚወጣው? የሚወጣው ከምንድን ነው? ቅድም ካልኩት ላይፍ ስታይል፣ ቢዝነሱ፣ ሩጫው፣ ምኑ፣ ሽቅድምድሙ፣ ውድድሩ፣ ፉክክሩ፣ ከዚህ ውስጥ ነው መዝሙር የሚወጣው ማለት ነው። እንግዲህ ምን አይነት መዝሙር ነው የሚወጣው?
እና ያው አንተ የዘመርከውን ቃሉን በመገልበጥ እሱ ያወጣውን ዜማ ትንሽ የሆነ ቆልመም በማድረግ ዝም ብሎ ድግግሞሽ እሱም ከገበያ ከቢዝነስ ጋር ተያይዞ ከፌም ከዝና ጋር ተያይዞ ነው ሊሆን የሚችለውና እኔ ትውልዱ በትህትና ራሱን ቢያርም በጣም ጥሩ ነው። በጣም ጥሩ ነው። ውሃ ከሌለበት እንስራ ይዘህ አትሄድም አይደለ እንዴ? ሱቅ ከሌለበት ሸመታ ብለህ ዘንቢል ይዞ የሚሄድ ሰው የለም። እና ካልተንበረከከበት ካልጸለየበት በአክብሮት መጽሐፍ ቅዱሱን በመጽሐፍ መልኩ ይዞ ጊዜ ሰጥቶ አንብቦ አቅልሞ ምልክት አድርጎ ማስታወሻ ጽፎ በቃ ዛሬ ይህችን ነገር በህይወቴ ልተርጉማት እስቲ ብሎ ከማይወጣ ትውልድ ዝም ብለህ ሲዲ እያዳመጥክ የእንትናን አልበኝ እያዳመጥክ ደግሞ የሚደመጠው መዝሙር ያው ቅድም እንዳልኩት አዝማች ቁጥሮቹ በጣም ድግግሞች የበዛባቸው ናቸው። ያም ሆኖ ደግሞ ስታንዛው አይዘመርም። አዝማች አንገት ተቆርጦ እየተቀጣጠለ በዚህ ተጽናንቶ በዚህ ጨፍሮ ይወጣል ከጉባኤ። ተመልከት እንግዲህ ምን አይነት ኪሳራ ነው! የሁለት የሶስት ሰዓት ቆይታ ምን አይነት ኪሳራ ነው! ምን አስይዞ አስወጣ ከዛ ቦታ ወደ ቤት ስትመለስ ምን ይዘህ ምን እያመነዠክ ምን እያኘክ ነው የምትሄደው? እና ትውልዱ ቢያስብበት ጥሩ ለራሱ ብሎ ማለት ነው። ፓስተር አሁን ላይ ደግሞ አዲስ ዘማሪ መጥቷል። እንደው ሹመቱ ኬት እንደተገኘ ባይታወቅም ኤአይ ይባላል። ኤአይ አሁን ላይ ብዙ እንግዲህ የእርሶን መዝሙሮች የተለያዩ ዝማሬዎችን በሲዲ የወጡትን ቅዱሳን አዘውትሮ የሚዘሟቸውን የሚያደምጧቸውን በየቤተ እምነቱ የሚመለኩ መዝሙሮች በኤአይ እየተቀናበሩ እየተደመጡ ነው ያሉት እና በዚህ ጉዳይ ላይ የእርሶ ሀሳብ ምንድን ነው? እንግዲህ ምናልባት ከስልጣኔው ከቴክኖሎጂው ኋላ ቀር ልባል ይችል እንደሆነ አላቅም ወይም ስላልገባው ሊሆን ይችላል የሚል አስተያየት ሊሰጥ ይችል ይሆናል። ኤአይ ኮንሰፕቱ ምንድን ነው? እነዚህ የቴክኖሎጂ እና የፈጠራ ሰዎች የአይቲ ሰዎች ማህበረሰብ ኢንዱስትሪው ምን ማድረግ ነው የፈለገው? ወደ መዝሙሩ ከመምጣታችን በፊት ምንድን ነው መፍጠር የፈለገው? ለዚች ዓለም ምንድን ነው ማበረከት የፈለገው ብሎ መጠየቅ በጣም አስፈላጊ ይመስለኛል። የገባኝን ያህል ነው፣ ብዙ አላጠናሁትም። ግን ከጥቂት ጊዜ ወደዚህ በጣም እየተሟሟቀ ስላለ ነገሩና እንዳልከውም ደግሞ በተለያዩ ፔጆች ላይ ቻናሎች ላይ ከቨር እየተሰራባቸው የእንትና መዝሙር ድምፅ አስመስሎ ያው የምታየው አክሰንቱ ላይ ነው፣ የፈረንጅ አክሰንት ነው። ይሄ ቀጸ ምናምን የሚባሉ ፊደሎች ላይ ድካም ያሳያል። በቀረው ግን ለማስመሰል በጣም ጥረት ተጠጋግቷል ማለት ነው። ጎበዝ ተማሪ ነው። በጣም ጎበዝ ተማሪ ነው። ጎበዝ አስመሳይ ነው። ጎበዝ ኮፒየር ነው። እና የማስበው እኔ ከመዝሙሩ ከእንትኑ ጋር ብቻ ሳይሆን ኢንዱስትሪው ሲታሰብ ከመነሻው ምንድን ነው ግቡ፣ ዋና ፍላጎቱ ምንድን ነው ከተባለ ኔቸርን የእግዚአብሔርን ተፈጥሮ ዲሂዩማናይዝ ማድረግ ነው። ዲሂዩማናይዝ ማለት ሰው አልቦ ያውን ሰው የሚባለው በእግዚአብሔር አምሳል የተፈጠረውን የእግዚአብሔር እስትንፋስ የተካፈለውን በእግዚአብሔር መንፈስ ሕያው የሆነውን ብዛ ተባዙ ብዙ ተባዙ ምድርን ሙሏት ግዟትም የተባለውን የሰው ልጅ ለመተካት እና ይህችን ዓለም ተፈጥሮን ፍጥረተ ዓለምን ዲሂዩማናይዝ ሰው አልቦ ፍጥረት ወይም ደግሞ ሰውን ኮምፒውት የሚያደርግ የሚተካ ብቻ ሳይሆን አለ ሰውም ይባዛል በዚህ በኩል ደግሞ ኮምፒውተሩ ማሽነሪው ተወዳዳሪ እንዲሆን ሰውን ተወዳዳሪ እንዲሆን ይሄ በማን ላይ ነው የሚነሳው? በእግዚአብሔር ሕልውና፣ በእግዚአብሔር ቃል፣ በእግዚአብሔር ክብር፣ በእግዚአብሔር ትእዛዝ፣ በእግዚአብሔር ፕሮግራም መጽሐፍ ቅዱስ እንደሚናገረው ማለት ነው። ምንም እንኳን እንደ ሰው እንመላለስም የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር በእግዚአብሔር ፊት ብርቱ ነው ይልና መጨረሻ ምንድን ነው የሚለው? በእግዚአብሔር እውቀት ላይ የሚነሳውን ክፉን የእግዚአብሔርን ሐሳብ እናፈርሳለን ይላል። በእግዚአብሔር እውቀት ላይ የሚነሳ ክፉ ሐሳብ በእኔ መረዳት ኤአይ ኮንሰፕቱ ምንም ጥቅም የለውም ወይ የተባለ እንደሆነ እኔ ብዙ መግለጥ አልችልም። የተወሰነ ጥቅም ሊኖረው ይችላል። ትውልዱ በዚህም አንጻር በእውነት ጥንቃቄ ቢያደርግ በጣም ጥሩ ነው ካልኩ በኋላ ወደ መዝሙሩ ስንሄድ
በመዝሙር 115 ቁጥር 17 ይመስለኛል ሙታን እግዚአብሔርን የሚያመሰግኑ አይደሉም፣ እኛ ሕያዋን ግን ከዛሬ ጀምሮ እስከ ዘላለም እግዚአብሔርን እናመሰግናለን። እኛ ሕያዋን ማሽኖች፣ ኮምፒውተሮች፣ ሲስተሞች እግዚአብሔርን አያከብሩትም። እግዚአብሔርን ስናከብር እንደ መሳሪያ ልንጠቀምባቸው እንችላለን እንጂ በራሳቸው እየተነፈሱ በራሳቸው እየተንቀሳቀሱ አምልኮ ለእግዚአብሔር ሊያቀርቡ አይችሉም። ማሽኖች ማለት ነው። ማሽነሪ በኤሌክትሪክ በእንትን የሚንቀሳቀስ ማሽን፣ በሪሞት ኮንትሮል የምታደርገው ማሽን በራሱ አምላኪ ዘማሪ ሊሆን አይችልም። እና እኔ በዚህ ላይ በጣም ብርቅ ነው። በነገራችን ላይ መጣ የተባለውን ቴክኖሎጂ ሁሉ ቶሎ ስራ ላይ በማዋል እንደ ኢትዮጵያን ፈጣን ያለን አይመስለኝም። እዚህ ላይ ጎበዝ ነን ማለት ነው። በጣም ነው የሚገርመኝ። አፍጥነን አሯሩጠን አጣድፈን ወደ መዝሙር እንዴት እንዳመጣ ነው። መዝሙሮቻችንን በኤአይ ቀይረን ቅድም እንዳልኩት ነው ኮምፒውተሩ፣ ማሽኑ፣ ሲስተሙ እግዚአብሔርን አምላኪ ዘማሪ አድርገን በዘማሪ ምትክ ድምፁን አስመስሎ ሰርቶ የሚደረገው ይሄ ሩጫ እኔ ቅድም እንዳልኩት ይህን ፍጥረተ ዓለሙን ዲሂዩማናይዝ ለማድረግ ሰው አልቦ ለማድረግ የሚንቀሳቀሰውን የክፉን በእግዚአብሔር እውቀት ላይ የሚነሳውን የክፉን ሀሳብ መደገፍ፣ መመገብ፣ በቃ ማብላት፣ ማጠጣት ሆኖ ነው የሚታየኝና ባይደረግ ጥሩ ነው። ዘማሪዎቹን በራሳቸው ድምፅ እንስማቸው። በህይወት አሉ። በጣም የሚገርመው ነገር ደግሞ በህይወት አሉ። አሁንም እየዘመሩ ነው። እነሱ በህይወት ያሉት ራሱ እየተቀባበሉት ነው። በቃ ብርቅ ይሆንብናል። ያው ታውቃለህ አንተ በተለይ ከዚህ ከምዕራቡ ዓለም ከአሜሪካ ከምናምን የመጣ ጨርቁም ያስደንቀናል። እንትኑም ብርቃችን ነው። ሙቪው ያስደንቀን። ሌላው ዓለም ከመድረሱ በፊት እኛ ተሯሩጠን አጥተን እዚህ እናነግሰዋለን። መንጠላጠል በቃ ከአሜሪካ ባህል ከአሜሪካዊ ኑሮ ከአውሮፓ ከእንግሊዝ ከማንም አያስፈልገንም። እና አሁን በዚህ በቴክኖሎጂውም በተመሳሳይ ነው። በጣም ተሯሩጦ እዛ ፈረንጅ ሀገር ምን ተደረገ ሳይመረመር ሳይፈተሽ ልክ ነው አይደለም ከእግዚአብሔር አንጻር ከባህል አንጻር ሳይፈተሽ ፊልተር ሳይደረግ እንዳለ አምጥቶ ስራ ላይ ማዋል ይሄ እኔ ይቅርታ አድርጎልኝ የትውልዱ አንድ ደካማ ጎን። እንዴ ስብከት እኮ አለ። አሁን ስብከት ርዕስ ትሰጠዋለህ ሙሉ ፔጅ አንድ ፔጅ አይደለም ሙሉ የምትፈልገውን ያህል ተንትኖ ምን ብሎ ኤቢሲዲ እያለ ወይም 1 2 3 እያለ ንዑስ ሀሳብ ዋና ሀሳብ እያለ ሙሉ ስብከት ይሰጥሃል ኢን ሚኒትስ። ስለዚህ ምን ማለት ነው? ሰባኪው መጽሐፍ ቅዱስ ማንበብ አያስፈልገውም፣ መንበርከክ አያስፈልገውም። ጌታ ለዚህ ህዝብ ለዚህ ጉባኤ ምን ይዤ ልቅረብ ብሎ መጠየቅ አያስፈልገውም። አሁን ድካም የለበትም፣ ጊዜ አያጠፋም። አይተዋል። መዝሙሩ ራሱ በነገር ላይ ይሄ የተዘመረ እንትናን አስመስሎ ማዘመር ብቻ እኮ አይደለም። ርዕስ ሰጥተው ግጥም ግጠምልኝ ብትለው እዛው አዝማች ስታንዛ አድርጎ በደንብ አድርጎ ይገጥምልሃል። ዜማ ያወጣልሃል። ለመዝሙሩ የሚስማማ የሚመች ዜማ ብትለው ዜማ ያወጣልሃል። ስለዚህ ምን ሊሆን ነው ማለት ነው? ወደፊት ሕያው የሆነ ሰብአዊ ዘማሪ አያስፈልግም፣ ሰብአዊ ሰባኪ አያስፈልግም። ካለም ደግሞ ጸልዮ ተንበርክኮ ጌታን ጠይቆ ከመንፈስ ቅዱስ ተቀብሎ የሚያቀርብ ሰው አያስፈልግም። ሲምፕል ነው በጣም። አንድ በተን ትነካለህ፣ የሆነች ነገር ጽፈህ ከዛ በኋላ ተረር ያደርግልሃል። ይዘህ መውጣትና አስመስለህ ማቅረብ ነው። ኤአዩ ብቻ ሳይሆን ሰውም ራሱ ከሱ እየተዋሰ እየተቀበለ መድረክ ላይ ፕሬዘንት የሚያደርግበት ጊዜ ሁሉ እየመጣና የመጣው ነገር ሁሉ ሰለባ መሆን አለብን ወይ? አንዳንድ ሰዎች ቅድም እንዳልኩት ነው። አይ እንትንም እኮ ያኔ አዲስ ነበረ ላለመቀበል አንገራግረን ነበር፣ በኋላ ግን ተቀብለነዋል። አሁንም ይሄንን እንለምደዋለን። ለምንድን ነው የምንለምደው? መለመድ ሲጃራም እኮ ይለመዳል፣ መጠጥም ይለመዳል፣ ግን ጎጂ ነው። መተኮስ እኮ ይለመዳል። ለልመድ ካልከው ኦፍኮርስ ትለምደዋለህ፣ ግን መለመድ የሌለበትን ነገር ለምንድን ነው የማንለየው? ወደ ኤአይ ከመምጣታችን በፊት ለምሳሌ ዘማሪዎች ድምፃቸውን በኮምፒውተር ቲዩን ያደርጉታል፣ ወይም ይጠርቡታል፣ ወይም ያለዝቡታል፣ ያለሰልሱታል፣ ቅላጼያቸውን ያሳምራሉ፣ የመሳሰለ ነገር። እግዚአብሔር የሰጠን ድምፅ ፕራክቲስ ማድረግ አንድ ነገር ነው። ጉንፋን እንዳይዘን መጠንቀቅ፣ ውሃ ፈሳሽ መጠጣት፣
ጥናት ማድረግ ምንም ሌላ ሳንጠቀም ሌላ ነገር ሌላ ሰው ሰራሽ ነገር ድራግ የመሳሰለ ድራግ ማለት ይሄ አስካሪ ምናምን ብቻ ሳይሆን ማንኛውም አይነት መድኃኒት እንደው ለጤናችን ጉሮሮ የተሰነጠቀ ምናምን በሚል ካልሆነ በስተቀረ ድምፅ ለማሳመር ሌሎች የዓለም ሰዎች የዓለም ዘፋኞች የሚያደርጉትን እሱን እንኳን እስከ አለመጠቀም ድረስ እግዚአብሔር የሰጠን የተፈጥሮ ድምፃችን ነው እግዚአብሔርን የሚያከብረው። ትክክሉ እሱ ነው። እውነተኛ ያደርገናል። እግዚአብሔር እንደሰጠን ያለንን ማንነታችንን ይዘን ብንቀርብ የምንሰራው መንፈሳዊ ስራ ነው፣ የእግዚአብሔር ስራ ነው፣ የወንጌል አገልግሎት ነው። መንፈስ ቅዱስ አለበት እና እግዚአብሔር ነው የጠራን፣ እሱ ነው የላከን፣ መልእክቱ የእሱ ነው፣ ክብሩ ለሱ ነው፣ ለእኛ አይደለም። እና ያለንን ምግብ ጸልየን ለህዝባችን ማቅረብ ሲገባን በማሽን በኮምፒውተር ለማሳመር ለማስተካከል ማለት ይሄ ኖርማል በሆነ ደረጃ መዝሙሮቻችን በሙዚቃ ተቀናብረው ተቀናይተው የሚቀርቡበት መንገድ ሁሉ ስህተት ነው ማለት አይደለም። ሁላችንም እያደረግነው ነው። የሌለኝን ድምፅ ግን አስመስዬ ወይም አስተካክዬ ለማቅረብ ማድረገው ትግል በራሴ አልተማመንም። እግዚአብሔር በሰጠኝ ነገር ልቤ አላረፈም ማለት ነው። የሆነ ሰው ለመምሰል እየሞከርኩ ነው ማለት ነው። የሰጠኝን እግዚአብሔርን እያሳነስኩት ነው። ስጦታ ስለሆነ መዝሙር፣ ዜማ፣ ቃል፣ ቅኔ ስጦታ ነው፣ የመንፈስ ቅዱስ ስጦታ ነው የሚለው እና እዛ ድረስ ሁሉ ነው። አሁን ወደ ያይ ከመምጣታችን በፊት ይሄ ትንሽ የላቀው ነው። በመሰረታዊ ደረጃም እኮ ስንለማመደው ነበር። ባለፉት ዓመታት ድምፅ በማሽን በኮምፒውተር ለማስተካከል ሙከራ ይደረጉ ነበር። እነዚህ ሁሉ ያልሆኑትን ለመሆን የሌለህን ነገር እንዳለ ለማስመሰል የሚደረግ ጥረት ነውና በውሸት በሐሰት በሌለ ነገር እግዚአብሔር አይከብርም ብሎ ማሰብ ተገቢ ነው የምለው። እኔን ራሴን ሆኜ ግን አጠናለሁ። ግጥሞቼን ከሆነ ማቀርበው መልእክት ከሆነ ከቃሉ አንጻር ከቋንቋ አንጻር እንትን አደርጋለሁ፣ አጠላለሁ። ከዚህ ውጭ ግን ድምፄን ለማሳመር የተለየ አይነት ቅባት ለመጨመር የተለየ አይነት ጣዕም ለመጨመር የማድርገው ጥረት የታማኝነት ጉድለት ነው። እግዚአብሔር በእኛነታችን ይከብራል፣ በሰባራ እኛነታችን ይከብራል። በብሉይ ኪዳን እኮ ለእግዚአብሔር የሚቀርበው መስዋዕት ልዩ መስዋዕት የሚባል አለ። ታውቃለች? ልዩ እሳት የሚባል አለ። ማቅረብ የነበረባቸውን የእሳት መስዋዕት በተጻፈበት በቃሉ መሰረት ባለማቅረባቸው ምክንያት በእነሱ ቤት ማሳመር ይሆናል፣ መተካት ይሆናል፣ አላለም ሊሆን ይችላል። ግን እግዚአብሔር ቀሰፋቸው ይላል። እግዚአብሔር ፈረደ፣ ተቆጣ ነው የሚለው እና ልዩ እሳት ለማቅረብ የሚደረግ ጥረት ነው። ይሄኛውም ይለመዳል ወደፊት በሚል ወደፊት እንደምንለምደው ተስፋ እየሰጡን ባይቀጥሉ ጥሩ ነው። አንልመደው፣ አንዳንዱ ነገር አንልመደው፣ ባንለምደው ይሻለናል። በጣም ጥሩ ፓስተር። እስኪ ወደኋላ ወደ ወጣትነት ጊዜው ወይም በረዥሙ የአገልግሎት ጊዜው ወደኋላ ልውሰዱትና አሁን ላይ ሆነው ወደኋላ ሲመለሱ ይሄንን ባላደርገው ኑሮ ብለው የሚያስቡት በህይወቱ ትልቅ ውስጠት አለ? በእውነቱ ወደ ጌታ በመጣንበት ገና በእድገት መንገድ ላይ በነበረን ጊዜ ምን ሰራቸው ስህተቶች ነበሩ፣ ጥቃቅን። ያን ሁሉ ነው መዘርዘር አሁን ያስፈልጋል፣ ይጠቅማል፣ ያንጻል አላውቅም። ይሄን ያህል ብዙ ቦታ የሚሰጠውም አይደለም። ልጆች ነን፣ ታዳጊ ነን። ያው በእምነት የቀደሙን በእድሜ የሚበልጡን ሰዎች ያርሙን ነበር፣ ይመክሩን ነበር፣ መለስ ስንል ነበር። የልጅነት የወጣትነት ጥፋቶች እናጠፋ ነበር። የጎላ ግን ዋናው በእግዚአብሔር ክብር ላይ በወንጌል ጉዞ ላይ በቤተክርስቲያን ማንነት ላይ ህልውና ላይ በግለሰቦች ላይ የህይወት ጉዳት እንደዚህ አይነት የጎላ ጉዳት አድርጌ እንዲህ ባላረግ ኖሮ ብዬ የምለው እኔ አይታየኝም። መዋሸትም ወይም እንደ መንፈሳዊ ለማስመሰል ይህን ጥያቄ በአግባቡ ልመልስ በሚል የሌለ ነገር ውስጥ መግባት ያለብኝ አይመስለኝም። በዛ ደረጃ የማስታውሰው የለም። ቅርብ ዘመን ላይ ብዙ ጊዜ ባላደርግ ብዬ የምለው ነገር አንድ ወደ ውጭ ሀገር ወደ አሜሪካን ሀገር እንድንሄድ ከአንድ አሁን ብዙ ከቆየንበት ቤተክርስቲያን ጋር የ6 ዓመት ያህል
የሀሳብ ልውውጦች ነበሩ። ግን ኋላ ላይ በውጭ ሀገር ሆኖ ተቀምጦ ማገልገል ከአገልግሎቱ ስፋትም ሆነ ሌሎች ብዙ አሁን እዚህ ልዘረዝራቸው የማልፈልጋቸው ብዙ አሉታዊ ነገሮች በጣም ይበዛሉ እና በዛ ምክንያት እኔ እዚህ ሀገር እግዚአብሔር የሰጠኝ በጣም ሰፊ አገልግሎት አለ፣ የህዝብ ልብና ፍቅር አለ፣ ኃላፊነቶችም እንደ ቤተ እምነት የተሰጡኝ ኃላፊነቶች አሉ፣ ወላጆች አሉኝ፣ ዘመድ ወዳጅ በቤታችን ውስጥ የሚገለገል የሚያድግ በጣም ብዙ ችግረኛ አለ። ይሄን ሁሉ ታሳቢ በማድረግ ይሄንን እዛች ቤተክርስቲያን እዛ ከተማ አሜሪካ በአጠቃላይ ውጭ ሄዶ ማገልገሉን ኋላ ላይ ከውስጤ እየሞተ ሄዶ እምቢተኝነት ውስጥ ነበርኩ እና ግን ከእግዚአብሔር ሆኖ ተቆርጦ የመጣ ጉዳይ ሆነ። ሆኖም ደግሞ በጣም ሰማይ ምድር ሁሉ እየተናገረም እያለ ስቲል አሁን ያልኳቸውን ምክንያቶች እንደው ትዕቢት ብዬ ለህኝነት ብዬ ማለት አልችልም። ግን እነዚህ ሁሉ ለምን ኖሩ? ይሄ ሁሉ ኃላፊነት፣ ይሄ ሁሉ አገልግሎት፣ ይሄ ሁሉ ነገር እግዚአብሔር ባይለው ኖሮ ከየት መጣ ከሆነ ደግሞ ይሄን ሁሉ ጥሎ ሄዶ አንድ ትንሽ ቤተክርስቲያን አንድ ከተማ ውስጥ ማገልገል እግዚአብሔር እሱ ይበልጣል ይላል ወይ? ስለዚህ እነዚህ የምሰማቸው መልእክቶችም ሆነ ከዛም ከውጭ የሚደረገው በቃ ግፊት እንዴት ከእግዚአብሔር ይሆናል? ቢሆን ኖሮ ይሄ ሁሉ ኃላፊነት፣ ይሄ ሁሉ አገልግሎት፣ የአገልግሎት በር ደግሞ ስደት የለብኝም። ሀገሬ በጣም ነው የማገለግለው፣ በጣም ደስ እያለኝ ከሁሉ ቤተክርስቲያን ጋር በሁሉም ትውልድ ውስጥ በወጣቱም በትልቅም ሆነ በሁሉም መንገድ የተቃናለት ሰው ለምንድን ነው የሚሄደው የሚለው ነገር በጣም ስለያዘኝ እምቢተኝነት ነበር። ነገሩ ግን ከእግዚአብሔር ነበረ። የተሰሩ ስራዎች አሉ። ህይወቴም የተቀረጸበት የተሰራበት ነው። በኋላ ላይ ያው አነሳለሁ። የሄድንበት ዋናው ምክንያትም በኋላ ላይ ቆይቶ ባንሄድ ኖሮ በጣም የበለጠ እንደው አፍራሽ አደገኛ የሆነ ሁኔታ የሚገጥመን ስለነበረ መሄዳችን ሙሉ በሙሉ ከነ ቤተሰቤ የእግዚአብሔር ሙሉ ፈቃድ ግን ላለመቀበል ያደረግኩት ትግልና ያጠፋሁት ጊዜ አደጋ አስከትሎብናል በእኛ ቤተሰባችን ላይ። እሱም የትልቁ ልጃችን የመጀመሪያ ልጃችን ያን 14 ዓመት ዕድሜው ነበረው ከባድ የሆነ የካንሰር እጢ ወጥቶበት ያንን ልጅ ምን አያልቅበት እግዚአብሔር ሆነና አፋፍ ላይ ሄዶ ሞት የሚባለውን በአይኑ አሳይቶ መለሰው እንጂ የሚተርፍ ልጅ አልነበረም። ያ ሁኔታ የመጣው በእንቢተኝነት እምቢ ብዬ በመቆየቴ ምክንያት እዚህ እያለን በዛ እልህ ውስጥ እያለው ነው መታመም የጀመረው እና በኋላ መቀበላችን የግድ መሆኑ ላይቀር ያንን እምቢተኝነት ባላሳይ ኖሮ ምክንያቴ በቂ ነው የሚመስለኝ። ግን በኋላ ላይ ያው ልጃችን ላይ የደረሰው አደጋ በጣም ከባድ ሆኗል። ዋጋ ከፍለንበታል። እንግዲህ አንዱ ባላደርግ ኖሮ ብዬ የምለው እንደ ማንኛውም ሰው ብታዘዝ ምን ችግር አለበት፣ ትሁት ብሆን ኖሮ ብዬ የምልበት ጊዜ ብዙ ነው። ከዚሁ ጋር ተያይዞ አሁን የዲኤንኤ የሚባል ራዕይ እግዚአብሔር ሰጥቶን እየተንቀሳቀስን ያለንበት ጊዜ ነው እና ከዚህ ሚኒስትሪ ራዕይ ጋር ተያይዞ ደግሞ ሌላ ትግል ውስጥ በፈረንጆቹ 2016 በኢትዮጵያ 2008 ነው አይደለም? 2008 ላይ በፈረንጆቹ 2016 ላይ ያ የቆየንበት 20 ዓመት ገደማ የቆየንበት አገልግሎት በቃ የሚል ደግሞ ድምፅ መጥቷል ከ20 ዓመት በኋላ። ያንንም ድምፅ እንደገና እምቢ በማለት ትልቁን ዋጋ በህይወቴ ከፍያለሁ፣ በቤተሰቤም ጭምር። በ2016 የዛች ከተማ የዛች ቤተክርስቲያን አገልግሎት ያን ኮሚኒቲ ያን ማህበረሰብ እግዚአብሔር በሰጠን ጸጋ ምንም ሳናጓድል አሟጠን አገልግለን የሆነ ቦታ አድርሰናል። ከሆነ ቦታ ተነስቶ እና በቃ የሚባልበት ጊዜ ነበር ያ ጊዜ። የባዮግራፊ መጽሐፌን በዛ ጊዜ አሳትሜ ነበር። ያ በራሱ የዛ ጊዜ ቆይታ አገልግሎቴ መደምደሚያ ማሰሪያ
እንደሆነ በደንብ ይናገር ነበር መንፈሱ በደንብ ግን ምን ላርገው ይሄ መንጋ ሁነኛ ሰው ኃላፊነት የሚጣልበት ልብ የሚጣልበት ሰው ተገኝቶ በጥሩ ስርዓት የዱላ ቅብብል ተደርጎ ጥሩ አሸኛኘት ጥሩ መለያየት ተደርጎ ሰው ተገኝቶ ነው ዋናው ቁም ነገር ሰው ተገኝቶ እንጂ ዝም ብሎ እንደምቦጭ አድርጎ መሄድ ዝም ብሎ ብትን አድርጎ እኔ በቅቶኛል ማለት ትክክል ነው ወይ የሚል ነገር ይዞኝ እንደገና ከ2016 እስከ 2022 ስንት ዓመት ነው አሁንም 6 ዓመት መጀመሪያ ከኢትዮጵያ ተቀበለላ ለመሄድ 6 ዓመት ነው የታገልኩት በኋላም እንደገና የድምጽና ማጠቃለያ ከመጣ በኋላ የመጨረሻውን ውሳኔ በ2022 ለመወሰን ሌላ 6 ዓመት እኔም ቤተሰቤም አሜሪካ በምትባል ለሰው ሁሉ ትመቻለች በምትባል ሀገር ከፍተኛውን የመከራ ህይወት ያ 6 ዓመት ወደፊት በመጽሐፍ በምን ይገለጥ ይሆናል 6 የመከራ ዓመቶች ያሳልፈናል እና መጀመሪያ ስንሄድም በቃ ማንኛውም ሰው አሜሪካ ጀርመን እንግሊዝ ሀገር ስዊድን ኬንያ ናይሮቢ ሳውዝ አፍሪካ ይሄዳል ምንም ማለት አይደለም እና እግዚአብሔር የተወሰነ ቆይታ በዛ ሀገር አድርገን እንደምናገለግለው በግልጽ ቋንቋ እየነገረን ቅድም ባልኳቸው ምክንያቶች በክርክር ያሳለፍኩት ጊዜ በልጃችን ላይ በቤተሰባችን ላይ ያመጣው ጦስ ቀላል አልነበረም ያን ዘመን አለፍነው አሁን እዛ ያለው ቆይታ ደግሞ በቅቷል ይሄን አሁን የያዝነውን አገልግሎት ራዕይ እግዚአብሔር ሰጥቶን ውጡ ስንባል ደግሞ እንደገና ሌላ ትግል የአሜሪካ ኑሮ ደልቶን ደሞዝ ይቋረጣል ወይ የሆነ ጥቅም ይጎልብናል በሚል አይደለም ግን እቺ ያደገችልን ቤተክርስቲያን አይናችን እያያዘ ያሳደጋት እግዚአብሔር አምላክ ቤተክርስቲያን ያደገ አገልጋይ ደግሞ በቃ መሸከም የሚችል አገልጋይ ህዝቡ የሚያርፍበት ተመሳሳዩን አግኝተናል የሚለው አይነት ቦታ ላይ እስክንደርስ በሚል አሁንም ስቆይ ሌላ ምዕራፍ ችግር ውስጥ ገብተን ያው አልቀረልንም ያው መጨረሻ ላይ መለያየቱ አልቀረም ያው እግዚአብሔር ይመስገን እነዚህ 2 ጊዜዎች በህይወቴ በቃ ይሉኝታ ይሁን የዋህነት ይሁን በጣም ነገሮችን አክርሮ አጠንክሮ ማየት ይሁን የፈጠረብኝ ነገር ወደዚህ እነዚህ ሁኔታዎች አድርሶን ሁሉ ጊዜ ጸጸታለሁ ባላደርግ ብዬ የምለው አሁን ጥያቄው እሱ ስለሆነ ለመጋቢ ታምራት ኃይሌ ስኬት ምንድን ነው? ስኬታማ ነኝስ ብለው ያስባሉ ወይ? እኔ ስኬታማ ነኝ ብዬ ነው የማስበው። ስኬታማ ማለት የኢኮኖሚ ስኬት አይደለም፣ የስልጣን ስኬት አይደለም፣ ወይም ሌላ ይሄ ከምድር ጋር የተያያዘ ማለት በምድር እኔ ችግር የለብኝም፣ ድሃ ነኝ፣ መብለው የለኝም፣ ቤት የለኝም፣ ኑሮ የለኝም ማለት አልችልም። እግዚአብሔር ሰጥቶናል። በሱ በኩል ያው ጊዜያዊ ነው፣ ድንኳን ነው እና በዚህ ሀገር ብንኖር የዋልንበት ውለን የምናድርበት ቤት አለን። ምንም እንፈልገው በዚህ ምድር ላይ የሚያስፈልግ ነገር እግዚአብሔር አልነሳንም፣ አልከለከለንም፣ አልተሳካልንም አይደለም ማለት በምድሩ ስኬት ምለው ትልቁ ስኬታችን ጌታ ኢየሱስ ክርስቶስን አግኝተን መዳናችን፣ መዳኔ እንደግለሰብ እግዚአብሔር ልጅ መሆኔ፣ በሰማይ የተዘጋጀልኝ ቤትና ርስትና ቤት የሚጠብቀኝ ክብር፣ በምድር ደግሞ አገልጋዩ መሆኔ፣ ይሄ ትልቅ የከበረ ወንጌል ትችላለህ፣ እኔ ባንተ ውስጥ ሆኜ እሰራለሁ፣ አንተ ደግሞ ትችላለህ ብሎ ታምኖብኝ ተሰጥቶኛል። ይህ አገልግሎት ዝማሬውም እዛ ውስጥ ነው፣ ቃል ማስተማሩም እዛ ውስጥ ነው፣ ምክሩም እዛ ውስጥ ነው። ሁሉም አድርገው በውስጥ የሚያልፈው አገልግሎት ሁሉም ያው በቃሉ አደራ ውስጥ ነው ያለው አይደለም። እና ይሄንን አደራ ትችላለህ፣ ትወጣለህ ብሎ እግዚአብሔር አምኖ ሰጥቶኛል። ከዚህ በላይ ስኬት እኔ ምንም አላይ። እግዚአብሔር የተመሰገነ ይሁን። አሜን። በሄድኩበት ሁሉ ደግሞ ክብሩ ለእግዚአብሔር ይሁንና ፍሬ ነስቶኛ ያውቅም። በሁለት አጥቢያ ቤተክርስቲያናት ዋና መጋቢ ሆኜ አገልግያለሁ እና ሁለቱም ቤተክርስቲያናት
እግዚአብሔርም ሰውም ሰማይ ምድርን በሚመሰክረው ልክ ነው የምናገረው፣ አልጨምርም። ሁለቱም አጥቢያ ቤተክርስቲያናት ስቀበል የነበሩበትና ስጨርስ የነበሩበት የቅል ነው የቅል ነው እና እድገት የሚታይ የሚጨበጥ የሚዳሰስ ፍሬ። ይሄ ማለት ግጭት የለም፣ ፍጭት የለም፣ አንዳንድ ጊዜ ሀዘን፣ አለመግባባት የለም ማለት አይደለም። እና ሰው እንዳወሳሰዱ ነው። ተጠቅም ያለው አልተጠቀምኩም የእሱ ጉዳይ፣ የሰው ጉዳይ። በጥቅሉ ሳይ ግን ሁለቱም ቤተክርስቲያናት ከሆነ ነጥብ ላይ ተነስቶ የሆነ ነጥብ እና ከትንሽ ጀምሮ በትልቅ በባዶ ጀምሮ በሙላት ነው ያለቀው። ደግሞ እግዚአብሔር የቅዱሳን ፍቅር እንደ ወንዝ ጅረት ነው ያፈሰሰልኝ እና ሰይጣን ካልሆነ በስተቀረ ወይ እሱ አይምሮን ያበላሸበት ሰው ካልሆነ በስተቀረ የሚጠላኝ ሰው አለ ብዬ አላስብም። ይሄ ትልቅ ስኬት ነው። በህዝብ መወደድ፣ በአገር መወደድ፣ አገር በሚያህል ህዝብ መወደድ ትልቅ ነገር ነው እና መወደዴ ብቻ አይደለም መውደዴም ራሱ ስኬት ነው። እግዚአብሔር ለህዝቡ የሰጠኝ ፍቅር ደግሞ ጌታዬን ታምኜ የተሰጠኝን አደራ ለመወጣት ቀን ከማታ እለፋለሁ፣ እሰራለሁ፣ ተጋለሁ፣ ጸልያለሁ፣ ጌታን ጠብቃለሁ። በቃ እኔ በጣም የተሳካልኝ ሰው ነኝ። አሜን። አሁንም እየተሳካሉት እንዲቀጥል ጸሎታችን ነው። እንግዲህ መጋቢ የአገልግሎት ጅማሬው በዝማሬው አገልግሎት ነው። ከዛ በኋላ ወደ እረኝነቱ መጥተዋል። በመጋቢነት ደግሞ ቤተክርስቲያንን አገልግሏል። ቅድምም እንዳነሱት ይህንን ጥያቄ ለመጠየቅ ትክክለኛ ሰው ኖት ብዬ ስለማስብ ነው እና አሁን ላይ አብዛኛው ዘማሪዎች ወደ መጋቢነት ይመጣሉ እና ይህንን ነገር እንዴት ነው እርስዎ የሚገልጹት? አንድ ዘማሪ ከዝማሬው አገልግሎት የግድ ወደ መጋቢነቱ መሸጋገር፣ አዎ እንደዛ ግዴታ ነው? እሱ ነገር ግዴታ የለም እንዴ? ግዴታ እሺ፣ ግዴታ የለም። ያው እንግዲህ በተንተን አድርጎ ለያይቶ ማየት ያስፈልጋል። እንዴት ነው ያልኩን እንደሆነ በጥቂት የታመነ በብዙ ይሾማል የሚል ቃል የለም እና የሆነ ቦታ እንጀምራለን አገልግሎት፣ በጸሎት አገልግሎት፣ ቃሉን በማካፈል መጽሐፍ ቅዱስ ጥናት በመምራት ቤተሰብ በማማከር በሆነ ቦታ እንጀምራለን አይደለም እና በዛ በጀመርነው አገልግሎት ስንታመን ሌላ ሁለተኛ ይጨምርልናል። በሱ ስንታመን ሌላ ሶስተኛ ይጨምርልናል። እነዚህ የሚጨመሩ የምንላቸው ነገሮች አንዱ ከአንዱ ስለሚበልጥ አይደለም። መልቲፕልስ ኦፍ ጊፍትስ፣ የተለያዩ ስጦታዎች አንዱ ከሌላ የሚበልጥ ሆኖ ሳይሆን በአይነቱ ከተቀመጡ የአገልግሎት መስኮች እያነሳ እንደ ታማኝነታችን መጠን ይጨምርልናል ማለት ነው። በዚህ መልኩ ከታሰበ ችግር የለውም። ዘማሪ የነበረ የመጋቢነት ጸጋ ጨምሮለታል። ዘማሪነቱ ወደ መጋቢነት አድገዋል ማለት አይደለም። ታማኝ ሆኖ ስለተገኘ ሌላ ትችላለህ። ቅድም እንዳልኩት ነው፣ ተጨማሪ ስራ መስራት ትችላለህ። በዚህ ብቻ አይደለም፣ በዚህም በኩል ማገልገል ትችላለህ። አምንብሃለሁ፣ አይቼብሃለሁ፣ ጸጋዬ ደግሞአለሁ ብሎ እግዚአብሔር ሲያምንብን ትናንት በተሰጠን ታማኝ ስንሆን ስናፈራ ሌላ ጸጋ ደግሞ ይጨምርልናል። እድገት ማለት አይደለም ከዘማሪነት ወደ መጋቢነት አደግኩ ማለት ሳይሆን፣ ዘማሪነት በራሱ ያደገ ጸጋ ነው። መጋቢነት ሌላ ጸጋ ነው። በዘማሪነቱ ፍሩትፉል ስትሆን ህይወትን ለማሳደግ አገልግሎቱን ያደገ አገልግሎት ለማድረግ በምታደርገው ጥረት ውስጥ እግዚአብሔር አንተ ታማኝ ባሪያ፣ ሌላም ቢጨመርልህ በተመሳሳይ መልኩ አድገህ ታሳድጋለህ ብሎ እግዚአብሔር የመጋቢነትን ጸጋ ብቻ አይደለም አስተማሪነትን ሊጨምርልን ይችላል። የትንቢት ጸጋ አገልግሎት ሊጨምርልን ይችላል። ከአንዱ ወደ አንዱ የምናደርገው እድገት ግን ማለት አይደለም። ሁሉም የከበሩ አገልግሎቶች ናቸው። በአንዱ ስንታመን ሁለተኛ ይጨምርልን፣ ሶስተኛ ሊጨምርልን ይችላል እና በዚህ መልኩ ከሆነ ዘማሪዎች ሲመግቡ ብናይ ምንም መደነቅ የለብንም። ዘማሪው በዘማሪነቱ ፍሩትፉል ነበረ። ወንጌልን አገልግሏል፣ ወንጌልን አስተላልፈዋል። መልእክቱን የተሰጠውን የወንጌል መልእክት በዝማሬው በዜማው አስተላልፈዋል። የተሰሙ የተቀበሉ
ተባርከዋል፣ ታንጸዋል፣ ተፈውሰዋል። ስለዚህ ደግሞ አሁንም ጥማቱ እንደቀጠለ ነው፣ እየጨመረ ነው እና ብዙ የመስራት ፍላጎት አለው፣ የማገልገል ረሃብ አለው። ስለዚህ ይሄን ልጨምርለት ይላል። የተጻፈልን በወንጌል እንደሱ ነው አይደለም? በአንድ ነገር ሲታመን ሌላ ነገር ደግሞ እግዚአብሔር እንደሚጨምርለት በዚያ መልኩ ነው የሚቻለው። በእድገት ከሆነ ግን ትክክል አይደለም። ዘማሪ ቆይቶ ሰባኪ እንደሚሆን መጋቢ እንደሚሆን የሚጠብቅ ከሆነ እንደ እድገት አይቶ ልክ በስራ እድገት አለ አይደለም? መዝገብ ቤት ይሆናል። ከዛ በኋላ ምን ልበል እንግዲህ አንድ እንትን እንደዚህ እያለ ከቢሮ ቢሮ እያደገ እንደሚሄድ አይነት ሆኖ መታሰብ የለ። ይሄ በጣም ጎድቶናል። በጣም ነው የጎዳን። ባለፉት 30 ምናምን ዓመታት በጣም ነው የጎዳን። ማለት ምንድነው በአንዳንድ ቤተክርስቲያናት ድጎማ የሚባል ለምሳሌ በሙሉ ጊዜ በፉል ታይም አልተቀበልነውም፣ ግን ላሉት አገልጋዮች ድጋፍ እንዲሰጥ ትንሽ የደሞዝ ድጎማ ይደረግለታል። ተቀጣሪ አይደለም፣ ሙሉ በሙሉ አይደለም። ከዛ በዛ ይታይና ረዳት ወንጌላዊ ደግሞ ይባል የወንጌላዊ ረዳት አሁን ትንሽ ታይትል እየተሰጠው ነው። ከዛ ቆይቶ ወንጌላዊ፣ ከዛ በኋላ መጋቢ አይታል። አሁን መጋቢነት በእድገት የሚመጣ ወንጌላዊነት በእድገት የሚመጣ እንጂ ራሱን የቻለ ጸጋ ራሱን የቻለ ኦፊስ መሆኑን ያለመቀበል ከመረጃ እጥረት የተነሳ ነበር በሀገራችን። ስለዚህ ምን ሆነ? ረዳት ወንጌላዊ የተባለው ሰው ወንጌላዊ ለመባል በቃ ይዋጋል፣ ይታገላል። በቃ ብዙ አተካሮ እዛ ውስጥ ያለው ከመሪዎች ጋር ያለው ፍጥጫ በጣም ብዙ ነበር እና አንድ ሰው እኔ ጸጋ አለኝ የወንጌላዊነት ተቀበሉኝ ካለ ጸልዮ ተማክሮ ምን ብሎ እንዴት ነበር እንዴት ያገለግል ነበር እውነት ነው ወይ ብሎ መክሮ ስትቀበለው ረዳት አይደለም ወንጌላዊ ብለህ ነው መቀበል ያለብህ። ከወንጌላዊነት ጠባይ አሳምሮ ምን ብሎ መጋቢ እንዲሆን መጠበቅ አልነበረበት። ስለዚህ ወንጌላውያን የነበሩ መጋቢ ለመሆን መታገል ነበረባቸው። ትክክል አልነበረም። አሁን ያንተን ትንሽ ወደ ዘማሪዎች ምናልባት ዞሮ ይሆን እንዴ? አሁን በዛ እንደሱ እየሆነ ይመስለኛል። እና ዘማሪ የሆነ ሁሉ በቃ በእድገት ወንጌል መጋቢ መሆን ፓስተር መሆን መታሰብ የለበትም። ግን ሌላ ነገር መዘንጋት የሌለበት ምንድነው? ዘማሪ ሆኖ መጋቢ ይሆናል። ያ ደግሞ ቀደም ደግሞ እድገት ማለት ሳይሆን እየዘመረ ቃሉን የሚያካፍል የሚያስተምር የሚመክር የሚጎበኝ የሚገስጽ አስተምሮ የሚያጠምቅ ዘማሪ ነው። ዋና መታወቂያው ዘማሪ ሊሆን ይችላል። ግን ደግሞ የመጋቢነትን ስራ በአጥቢያ ቤተክርስቲያን ውስጥ ሲሰራ የቆየ ሰው ዘማሪ የሚል ስም ስላለው ታይትል ስላለው ይሄኛውን አሁን የሚታይበት በፍሬ ያስመሰከረውን አገልግሎቱን የሚከለክለው የለም። ስለዚህ ቤተክርስቲያን ወይም አመራሩ አይቶ ስርዓቱ አይቶ ዘማሪ ታምራት ዘማሪ እንትና በቀላ አየለ አይ ዘማሪ ብቻ አይደለም፣ እግዚአብሔር የቃልም ጸጋ ሰጥቶታል፣ ዊዝደም ሰጥቶታል፣ ይመክራል፣ ይመልሳል፣ ያስተምራል፣ ያሳድጋል። ስለዚህ የመጋቢነት ጸጋ እናይበታለን። እየዘመረ መንጋውን ደግሞ ይመግብ ብለው አይተው ኦፍኮርስ ከመንጋው ከምእመኑም የሚሰጡ አስተያየቶች ምስክርነቶች አሉ። ሰውየውም ውስጥ እንደሚበቅል ይታወቀዋል። በውስጡ ያለው ነገር ያውቃል። እና ይሄ ሁሉ ተዳምሮ ዘማሪ መጋቢ ይባል ይችላል። ግን ዘማሪ ሁሉ ወደ መጋቢነት ማደግ አለበት የሚል በቆይታ ትንሽ ቆይታ እድሜ ሲኖረው ወደ መጋቢነት ያድጋል የሚባል እንደ ሕግ መወሰድ የለበት። መጋቢ ታምራት ኃይሌ ታድሶን ሲያስቡ ወደ አእምሮ የሚመጣው ምንድን ነው? ቤተክርስቲያንስ ታድሶ ያስፈልጋታል ሲሉ ምን ማለት ነው? ተሐድሶ በመጀመሪያ ደረጃ እግዚአብሔር ፍጥረት ዓለሙን በማደስ ይታወቃል። በመፍጠር ብቻ ሳይሆን ፍጥረቱን በማደስም ይታወቃል። አንተ የምድርን ፊት ታድሳለህ የሚል ቃል አለ። የምድርን ፊት ታድሳለህ። እንዴት ነው የምድርን ፊት የሚያድሰው? 3-4 ዓመት ገበሬ ሲያርስ ሲዘራ ይቆይና አንድ መሬት እምቢ ይለዋል ማለት እየጨረሰ ይሄዳል እና ገበሬ ቆም ያደርጋል።
ለሚቀጥለው 2-3 ዓመት ይረፍ ይሄ መሬት ይረፍ ይላል። ያ መሬት የሆነ ማዳበሪያ፣ የሆነ ኬሚካል፣ የሆነ መድኃኒት አይደለም። እንዲሁ እዛው እንደተቀመጠ ይቆያል። ያ ጊዜ የእግዚአብሔር ጊዜ ነው። ምን የሚያደርግበት? ያን መሬት እንደገና መልሶ የሚያድስበት። ምንም የሚታይ የሰው ስራ የለም። ሲምፕሊ መሬቱን መተው ብቻ ነው። ለማን ነው የሚተው? ለእግዚአብሔር አምላክ ይተውለታል። ስለዚህ በእነዚህ ዓመታት ውስጥ ያን መሬት እግዚአብሔር ያጣውን ማዕድናት፣ ያጣቸውን ለም፣ ያጣውን ለም አፈር ዘርቶ ለማጨድ የሚያስችሉ አስፈላጊ የሆኑ የተፈጥሮ ሀብቶቹን እግዚአብሔር ይመልስለታል እና ከ3 ዓመት ከ4 ዓመት በኋላ ገበሬው እንደገና መልሶ ሲያርስና ሲዘራበት ልክ መጀመሪያ ላይ ያኔ ከጥቂት ዓመታት በፊት እንደነበረው መልሶ ያፈራል። እግዚአብሔር መሬትን ያድሳል ማለት ነው። እግዚአብሔር ፍጥረታትን ያድሳል። አሁን ንስር ይታደሳል አይደል? እንደ ንስር ይላል እግዚአብሔር ቃል፣ ጎልማሳነትሽን እንደ ንስር ያድሳል። ስለዚህ ማደስ የእግዚአብሔር አንድ ትልቅ ስራው ነው። መፍጠር ብቻ ሳይሆን የፈጠረውን ፍጥረቱን ያድሳል፣ መልሶ መላልሶ ያድሳል። ይህንኑ ኮንሰፕት ነው አሁን ወደ ቤተክርስቲያን ተሐድሶ ማምጣት ያለብን። ቤት ይታደሳል፣ መኪና ይታደሳል፣ ምንም የማይታደስ ነገር የለም እና መንፈሳዊውን ተሐድሶ አየን፣ ቁሳዊውን ተሐድሶ አየን፣ ተፈጥሯዊውን አየን። ዋይናት ቸርች ቤተክርስቲያን ለምንድን ነው የማትታደሰው? አሁን ደግሞ የተሐድሶ አስፈላጊነት በኢትዮጵያ ቤተክርስቲያን በሀገር ውስጥም ከሀገር ውጭም በጣም ይታየኛል። በጣም ይታየኛል። እንዲያውም አብያተ ክርስቲያናት የወቅቱ መሪዎች፣ የስነ መለኮት አስተማሪዎች፣ የመድረክ ሰባኪዎች፣ ዘማሪዎችና በየትኛውም ጸጋ የምናገለግል ሰዎች የሚያገለግሉ ሰዎች በዚህ ወቅት ቆም ብለን የተሐድሶ ፕሮግራም ውስጥ ካልገባን ወይም ደግሞ ካልጀመርን ከጥቂት ጊዜ በኋላ ወንጌልም ቤተክርስቲያንም ያመልጠናል። በሌሎች ዓለማት በመካከለኛው ምስራቅ፣ በእስያ፣ በአውሮፓ አሁን ደግሞ በአሜሪካን ሀገር ቤተክርስቲያንና ወንጌልን እየገደለ ፓራላይዝ እያደረገ ተራ በተራ ከመካከለኛው ምስራቅ በኋላ ቤተክርስቲያናትን ካጠፋ በኋላ ወደ እስያ ወደ ቱርክ በሐዋርያት ዘመን ገናና የነበሩ ቤተክርስቲያናት እንደጠፉ እንደሰጠሙ በ19ኛው በ20ኛው መቶ ክፍለ ዘመን ደግሞ የአውሮፓ ቤተክርስቲያናት እንደሰጠሙ አሁን የአሜሪካ ቤተክርስቲያን ቁልቁል እየወረደች እንዳለች ይሆንብናል። እግዚአብሔር ለእነሱ ካራራ ለእኛ የሚራራበት የተለየ ማንነት የተለየ ውለታ የለበትም ከኛ። ስለዚህ እኔ ያስፈልጋል አያስፈልግም ብቻ ሳይሆን በጣም ወቅታዊ በጣም አስቸኳይ የሚቀጥለውን ዓመት እቅድ የስራ የልማት የኮንፈረንስ የምንቅድ ሲታቀድ የተሐድሶ እቅድ መባል አለበት የሚባልበት ጊዜ ነው። አሁን ውስጣችን እናድስ፣ ህይወታችን እናድስ፣ ትዳሮች ይታደሱ፣ ፕሮግራሞች ይታደሱ፣ አገልግሎቶች ይታደሱ፣ መዋቅሩ ራሱ ይታደስ፣ መተዳደሪያ ደንቦቻችን፣ ትምህርቶቻችን መሰረታቸውን ሳይለቁ አቀራረቡን እናድስ። ግንኙነቶቻችን መታደስ አለበት። ከእግዚአብሔርም የእርስ በርስም ግንኙነት ሁሉም ነገራችን ያረጀ ብቻ ሳይሆን በጣም ኮራፕትድ የሆነበት የነቀዘበት ጊዜ ውስጥ ስለሆነ ያለ ነው። የተሐድሶ አስፈላጊነቱ ብቻ ሳይሆን እኔ የሚታየኝ አርጀንሲው አስቸኳይነቱ በጣም ነው የሚታየኝ። ግን አንፎርቹኔትሊ እንደሚባለው በፈረንጅኛው የእድል ጉዳይ ሆኖ አለመታደል ሆኖ በከባድ እንቅልፍ ዲፕ በሆነ እንቅልፍ ውስጥ መኖራችንን ነው የማየው። ዲፕ በሆነ እንዲያው ከናልጋችን ብንነቀነቅ ማንነሳበት አይነት ጥቂት ሰዎች እዚህም እዚያም ያዝናሉ፣ ይናገራሉ፣ ይጽፋሉ፣ ይላሉ ስለ ተሐድሶ ስላለንበት ችግር፣ ኮራፕሽን እና ዝቅጠት
የሚናገሩ ሰዎች ኮንሰርንድ የሆኑ ኢንዲቪጁዋልስ አሉ፣ ግለሰቦች እና ግን ወደ መዋቅር አልመጣም፣ ወደ ድርጅቶቹ መሪዎች አልመጣም። እና በጣም ነው የማዝነው። ከጥቂት ጊዜ በኋላ ያመልጠናል ሁሉም ነገር እና መታደሻ ጊዜያችን ነው። እኔ እግዚአብሔር በረዳኝ መጠን ባሉኝና እግዚአብሔር በሚከፍትልኝ መድረኮች ይህን እየተናገርኩ ነው። አሁን ትንሽ ጊዜ ነው ያለን እና የገባብን ኮተት፣ ወደ ቤተክርስቲያን የገባው ኮተት ከአስተምህሯችን አንጻር፣ ከላይፍ ስታይላችን፣ አመራራችን፣ ግንኙነቶቻችን የእርስ በርስ ሁሉም ነገር የተመሰቃቀለበት የተበላሸበት ጊዜ ስለሆነ ፈጥነን ብድግ ብለን የተሃድሶ ስራ ካልጀመርን ሌሎች ዓለማት የደረሰባቸውን ውድቀት መስመጥ የማይደርስብን ምንም የተለየ ዋስትና የለንም እያልኩ ለማትጋት እየሞከርኩ ነው እና አስፈላጊ ነው ማለቴ ነው። እንግዲህ ከቅርብ ጊዜ ወዲህ አሁን አዲሱ የአገልግሎቱ መንገድ በዚሁ የሚስዮናዊ አገልግሎት ላይ ነው ያሉት በዲኤንኤ ኪንግደም ሚኒስትሪ። ስለሱ ትንሽ ራዕይ ያካፍሉን። ይሄኛው ስንተኛ ጉዞ ነበር ኢትዮጵያ ላይ? አሁን 8ኛ ጉዞአችን ነው። ዲኤንኤ ከ3 ቃሎች የወጣ ምህጻረ ቃል ነው ወይም አብሪቬሽን ነው። ዲኤንኤ ዲ የሚለው ዲሳይፕልሺፕ ደቀ መዝሙርነትን ለማመልከት፣ ኤን ደግሞ ኔትወርክ ወይም ህብረት፣ መያያዝ፣ አንድነት፣ በአንድነት መስራት፣ ኔትወርክ በዓለም አቀፍ ደረጃ በሀገር በዓለም አቀፍ ደረጃ ኔትወርክ መስራት፣ ህብረት። ኤ ደግሞ አድቫንስመንት፣ መንግስቱን በወንጌል ስብከት በወንጌል ማዳረስ፣ መንግስቱን ማስፋት፣ አድቫንስ ማድረግ። እነዚህ 3 ቃሎች ከጻፍን በኋላ ሳናስበው የመጀመሪያ የሶስቱም ቃሎች የመጀመሪያ ፊደል ዲኤንኤ የሚል ሆነ እና በጣም ነው ደስ ያለን። እግዚአብሔር የሰጠን ስም እንደሆነ ለዚህ አገልግሎት የተሰጠው ስም እንደሆነ አመንን እና የአገልግሎታችን መጠሪያ አደረግነው። በህግም በዚያ መልኩ ተመዘገበ ማለት ነው። ስለዚህ እግዚአብሔር ያሳየን ነገር በዚህ ወቅት ከተሃድሶም ጋር ተያይዞ የምንታደሰው በዚህ ነው። ተሃድሶ ግባችን ነው፣ ግን በዲሳይፕልሺፕ በደቀ መዝሙር በክርስቲያናዊ ዲስፕሊን አገልግሎቱም ይሄ ነው፣ ስሙም ይሄ ነው። በተጨማሪ ትንሽ በቻሪቲ ላይ፣ በውሃ፣ በትምህርት፣ በጤና ላይ ትንሽ ስራ ሙከራዎች እያደረግን ነው። የጎላ ነገር አይደለም። ትንሽ መድኃኒቶች ለማስመጣት እየሞከርን ነው፣ ለጤና ጥበቃ እንዲሁም የሕክምና መሳሪያዎች። ብዙ አይደለም፣ የተጋነነ ትልቅ አይደለም፣ በጣም ጥለኛ። በትምህርት ላይ የምንረዳቸው ትምህርት ቤቶች አሉ፣ ግለሰቦች አሉ፣ በህመም ላይ ያሉ እና ጤናን አስመልክቶ በትምህርት ላይ በውሃ ላይ ትንሽ ስራዎች እንሰራለን እንጂ ዋናው ደቀ መዝሙርነትን እንደ እግዚአብሔር ቃል እንደ ወንጌሉ እንደ ጌታችን ትምህርት ወደ ትውልዱ ማምጣት እና ተያይዞም ተሃድሶን ማነሳሳት ነው ማለት ነው። እንግዲህ ካገኘነው አይቀር መውጫችን ላይ ደርሰናል። እንግዲህ ተመልካቾቻችን እንጠይቅሎት አደራ ካሉኝ አንዱ ነገር የዝማሬ ድግስ ለማዘጋጀት ያስባሉ ወይ? መቼስ ደግሞ ቁጥሩ 14ን የዝማሬ አልበም እንጠብቅ የሚላል ነው። አሁን የሚለቀቅ ነው? የለም፣ አሁን ለጊዜ የተዘጋጀ የለም። ሀሳቡ አለ። ለመቅዳት ጥቂት መዝሙሮች ሙከራ አድርገን ነበር፣ ግን በተመቻቸ ሁኔታ ስላልነበረ እንደገና መልሶ በተረጋጋ ሁኔታ የመቅዳትም ሀሳብ አለ። ገና አልሰማኋቸውም። የተቀዱ መዝሙሮች አሉ አንድ ቦታ አልሰማኋቸውም፣ ግን ጥሩ ነበር በቂ ነው የሚል ግፊት ውስጤ ስለሌለ እስቲ ልያቸው ልስማቸው ብያለሁ። እንግዲህ አይመስለኝም፣ በአጭር ጊዜ በቅርብ ጊዜ አይመስለኝም ይሆን። እንደገና ግን እግዚአብሔር እድል ከሰጠን ወይ እዚሁ ወይ ሌላ ቦታ ካልተመቹን፣ የተቀዱቱ ካልተመቹን እንደገና መልሰን ቀዳ። መዝሙሮች አሉ፣ በጣም በብዛት አሉ እና ይሄ ሙከራ አለ፣ ይሄ ጅምር አለ። ግን በቅርብ ግን አይሆንም ብዬ ነው የማስበው። ዓመት ይሁን ዓመት ተኩል ይሁን ይኖረን ይሆናል እግዚአብሔር ከረዳን። የዝማሬ ድግስ ላልከው አዶን ነው። እግዚአብሔርን ለማመስገን ማሰብ ጥሩ ነው። ዝማሬው ጌታን ለማመስገን ነው። ግን ይሄ ኮንሰርት ማለት ነው አይደለም? ድግስ ማለት ወደዛ ነው። ብዙ አፕሪሼት አላደረገውም እኔ። እግዚአብሔርን በዝማሬ በዜማ ማመስገን፣ ማክበር፣ ማምለክ
ትልቅ ነገር ነው። ግን እንዴት ነው በዛ በድግስ መልኩ መጫጫህ እኔ ብዙ እንደውም የሚገርምህ ነገር ምንም ግብዝነት በሌለበት ነው የምናገረው፣ ይጠፋብኛል። ይሄ በቃ ይሄ ኮንሰርት ተብሎ ድግስ ተብሎ ዘማሪ በአይነቱ ተደርድሮ ተራ በተራ እየወጣ ቅላጼው ድምፁን ለማሳየት የሚደረግ እንትን እንደ ፋሽን ሾው ሁሉ ይሆንብኛል። እንደ ፋሽን ሾው ይሆንብኛል። ፋሽን የሚያሳዩ አይደለም ተራ በተራ መድረክ ላይ ሞዴል የሚባሉ እያሉ ወክ እያደረጉ እንደሚሆኑ አይነት ሁሉ የሚሆንብኝ ጊዜ አለ። እንግዲህ በዚህ ፍሩትፉል የሆኑ ደስ ብሏቸው ህዝቡ አድንቆላቸው የሄደላቸው ሰዎች እግዚአብሔር ይርዳቸው። ምንም ነቀፋ መናገር አልፈልግም። ግን እኔ ዝማሬ የከበረ አገልግሎትና ጸጋ ነው እና በመደበኛም ሆነ መደበኛ ባልሆኑ የጉባኤ ቀናት እግዚአብሔር የሰጠንን የዝማሬ ጸጋ ቆመን በጊታር ይሁን በኪቦርድ ይሁን በጥሞና አካፍለን የምስጋና መዝሙር አብረን አመስግነን የልመና መዝሙር አብረን ጸልየንበት ለተረኛ አገልጋይ ቃል የሚያካፍል ይሁን ሌላ የሚያደርግ ለቆ ሄዶ መቀመጥ። በእነዚህ በኦንላይን ሲስተሞቻችን ደግሞ እንደዚሁ ያሉንን ወቅታዊ መዝሙሮቻችንን የአንዱን አንዱ ሳይሆን ኤአይም ሳይሆን ራሱ ዘማሪዎቹ ራሳቸው ለህዝብ ይድረስልኝ፣ እኔን በአካል የሚያገኘኝ ብዙ ሰው አይደለም፣ ድምፄ ግን የትም መሄድ ይችላል እና በዚህ መልኩ ጤናማ በሆነ መንገድ ተቀናጅቶ ተቀናብሮ ለህዝብ ይድረስ ብሎ በዚህ መልኩ ቢያገለግል ጥሩ ነው። በጣም በአንድ ጊዜ ብዙ ሺዎችን መድረስ ስለሚችል አሁን የምንለው ድግስ እንግዲህ ከሁለቱ ወጣ ያለ ነው። የሚወጣውም ገንዘብ በጣም ብዙ ነው። በጣም ብዙ ገንዘብ ይወጣበታል። አልባሳቱ፣ ሙዚቃ መሳሪያው፣ የመድረክ ዝግጅቱ፣ ዴኮሬሽኑ፣ በቃ በዛ ዙሪያ የሚፈሰው ገንዘብ እኔ ሲነግሩኝ አንዳንዴ ለአንድ ድሃ አይደለም ለ100 ለ200 ለ500 ድሆች ቤት የሚሰራ ወይም የስራ መጀመሪያ በጀት የሚሆን አባት እናት የሌላቸው ልጆች ምናልባት እዚህም ሰብስበን እዛ ነው የምናደርገው ሊሉ ይችሉ ይሆናል፣ አላውቅም። ይሄንኑ ግን በድግስ መልክ አለማድረግ አይቻልም? በሌላ መንገድ አይቻል ይሆን? እና ይሄ ሁሉ ግን ሆኖ አይመስለኝም። ቅድም ያልኩት መዋስ መበደር ልማድ ስለሆነብን በፈረንጅ ሀገር ስለሚደረግ በሌሎች ዓለማት ስለሚደረግ የኛ ስለምን አይሆንም? እንዲያውም እኔ ከነ ማስረጃው ቆይ እንትና ያደረገው ኮንሰርት የማንን ነው ኮፒ ያደረገው ተብዬ እንኳን ብትጠየቅ አንዳንዱን አውቀዋለሁ እና የሚደረጉ ነገሮች ሪሊ ኦሪጂናሊቲ ቢኖራቸው በቃ በአንተ ውስጥ የተወለደ ነገር ቢሆን ከማንም ኮፒ ያላደረግከው ማንም ያልተዋስከው ማንንም ለመምሰል ያልታገልክበት እግዚአብሔር የሰጠህ ንጹህ ጸጋ ብታካፍል የሚገኘውን ያህል ፍሬ ይሄኛው አያስገኝም። ሌላው ግን ምንድነው ግቡ? ግቡ ገንዘብ ማግኘት ነው። አለቀ። ፌል አረግን። በቃ እዛ ላይ ፌል አረገ። ግቡ ገንዘብ ማግኘት ከሆነ ግቡ ዝና ነው። አለቀ። ፌል አረገ ነው የሚል መልስ ካለው ማለት ነው። አዎ ዝና ነው ከተባለ ወደቀ። ግቡ እንትና ስላደረገ እኔ ስለምን የሚል ኮምፒቲሽን ስፒሪት ኦፍ ኮምፒቲሽን ነው። ሰውየው ፌል አረገ እዛ ጋር ወይም ግሩፑ። ስለዚህ ሌላው አይ ዶንት ኖ እንግዲህ አንተ ትወጣለህ ታሳያለህ፣ እኔ እወጣለሁ አሳያለሁ፣ እኔ እወጣለሁ አሳያለሁ። እኔ መንፈሱን ያዘርቅብኛል። እውነቴን ነው የምለው መንፈሳዊነቱን ይወስድብኛል እና አሜን በሉ ሃሌሉያ በሉ አይን ጨፍኑ ሊባል ይችል ይሆናል። በእውነት ግን ጠብ የሚል ነገር
ስለመኖሩ እኔ እግዚአብሔር ይወቀው እርግጠኛ አይደለሁ። እና ቀደም እንዳልኩት በስነ ስርዓት እግዚአብሔር ለማምለክ ተብሎ የተዘጋጀ ጉባኤና መድረክ ላይ 2-3 መዝሙር ዘምሬ ጉባኤው ባርኮኝ እኔም ባርኬ ወደ ቤቴ ወደ ሌላው ቀጣይ ስራ የሚሄድበት አይነት ቢሆን የዝማሬ አገልግሎታችን በዚህ መልኩ ስራ ላይ ቢውል የበለጠ እንጠቀምና እንታነጽ ነበረ። ይሄ ኮንሰርት ባህል፣ የዜማ የዝማሬ ድግስ ባህል ከዓላማው ጀምሮ በቃ እኔ ያስፈራኛል፣ በግሌ አይመቸኝም። እና ናና ዘምር እንኳን ሲሉኝ አሁን ኮንሰርት ተዘጋጅቶ ናና ዘምር ሲሉኝ እኔ ባላዘጋጀውም ዘምር ሲሉኝ ራሱ በቃ አይመቸኝም። እንዳልኩ ነው። ትንሽ ጉባኤ ይሁን ትልቅ ይሁን በአምልኮ ቦታ ለአምልኮ ተብሎ ግልጽ ለሆነ ዓላማ ተብሎ የተዘጋጀ አጠር ያለ ፕሮግራም ላይ አገልግዬ ባርኬ መሄድ። ኮንፈረንስም ከሆነ ተከታታይ ቀናት ስዘምር ስባል እዘምራለሁ፣ ቃል አካፍል ሲሆን ቃል አካፍላለሁ። በዚህ መልኩ የሚደረግ አገልግሎት ነው የሚጠቅመንም የጠቀመንም ትክክልም መስሎ የሚታየኝ ለማለት ነው። እና የተስፋ ልዩ የበዓል እንግዳችን ሆነው ከተመልካቾቻችን ለመጡ ጥያቄዎች በቂ ማብራሪያ፣ በቂ ምላሽ፣ የእርስዎንም ሀሳብ ለትውልዱም ያሉትን ሸክም ስላጋሩን እጅግ አድርጌ ከልብ አመሰግናለሁ። ጌታ ይባርኮት ለማለት እወዳለሁኝ። ያው በዓልም ነው። የእንኳን አደረሳችሁ መልእክት ለተመልካቾቻችን ለመላው ኢትዮጵያውያን እዚህም ከሀገር ውጭም ላሉት የእንኳን አደረሳችሁ መልእክት አስተላልፈውልን እንግዲህ በእኔ ምርጫ ነው የሚሆነው ገናና ኢየሱስ ገናና የሚለውን ከዛሬው ዕለት ጋር ተያያዥነት ስላለው እሱም ዘምረውልን ፕሮግራማችንን እንጨርሳለን ማለት ነው። አሁን መድረኩ የእርስዎ ነው። በቅድሚያ እግዚአብሔር ይባርካችሁ። እኔም አመሰግናለሁ ስለተሰጠኝ የሚዲያ እድል እና ተመልካቾች እና አድማጮች ቅዱሳን ወገኖች በያላችሁበት እንደተባለው ሰሞኑ የበዓል ሰሞን ነው። በዓሉ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋ ለብሶ ወደዚህ ምድር የመጣበት የልደቱ መታሰቢያ በዓል ነው። ከምናከብራቸው ከምንናፍቃቸው ቀኑ ጊዜው ሲደርስም ደግሞ በጣም ከምንደሰትባቸው ሰበብ አድርገን ይህን ጊዜውን ወቅቱን ሰበብ አድርገን ልደቱን በማሰብ ከድንግል ማርያም ስጋ ለብሶ ወደዚህ ምድር በሰው አምሳል ብቻ ሳይሆን በሰው አካል የመጣውን ጌታችንን መድኃኒታችን ኢየሱስ ክርስቶስን ከልባችን የምናከብርበት የዛሬ 2000 ዓመት ቤተልሔም በምትባል ከተማ ጥግ ላይ የሆነ ቦታ በሚገኝ የከብቶች በረት ተወለደ ብለን በቃሉ የምናውቀውን አዳኛችንን ኢየሱስ ክርስቶስን በዓመት አንዴ ሳይሆን በየቀኑ በቤታችን እንዲወለድ ማለት ፍሬሽ እንዲሆን፣ ትኩስ ዜና እንዲሆን፣ እንዳያረጅብን፣ እንዳይደክምብን፣ ባህል እንዳይሆንብን። አሁን በጣም አስፈሪ በሆነ ሁኔታ ክርስትናችን ወደ ባህልነት እየተቀየረ እየመጣ በመሆኑ ይሄንን የምንመልስበት ሕያው የምናደርግበት ትኩስ የምናደርግበት እንዲሆንልን በማሰብ ጭምር ሁላችሁንም በያላችሁበት እንኳን አደረሳችሁ ለማለት ወዳለሁ። መዝሙሩ ደግሞ አጃቢ የሚፈልግ መዝሙር ታውቃለህ፣ ሆሆ የሚል ያስፈልጋል። እንግዲህ እኔ ከተፈቀደልኝ እሱን ማለት ከቻላችሁ እና እንደሱ ነው። ሙሉ ወንጌል የሚል ስም ሰጥቼዋለሁ እኔ ለዚህ መዝሙር ማለት ሙሉውን ወንጌል ማለትም ከጌታ ከልደቱ አንስቶ እስከ ዳግም ምጽአቱ ስለሆነ ያለው እዚህ ውስጥ በ4 ቁጥሮች ውስጥ ረጃጅም ቁጥሮች ናቸው ኦፍኮርስ። እና ሙሉ ወንጌል ማለት ወንጌል ሙሉውን የተዘመረበት መዝሙር ነው ማለት ነው። ክብሩን ሁሉ ትቶ ከሰማይ ወረደ፣ ገናና ነው ኢየሱስ ገናና፣ የሰው ስጋ ለብሶ ራሱን አዋረደ፣ ገናና ነው ኢየሱስ ገናና፣ የእግዚአብሔር በግ ሆኖ በረት ተወለደ፣ ገናና ነው ኢየሱስ ገናና፣ የዋህ ትሑት ሆኖ እንደ በግ የታረደ ገናና ነው ኢየሱስ
ኢየሱስ ገና ፈራጅ በሌለበት እውነተኛ ዳኛ ገናና ነው ኢየሱስ ገና የውርደት ሞት ቢሞት እንደ ወንጀለኛ ገናና ነው ኢየሱስ ገና በደሙ ቢነክር ቀራንዮ ተራራ ገናና ነው ኢየሱስ ገና መቃብሩም ቢሆን ከአመፀኞች ጋር ገናና ነው ኢየሱስ ገና በሞተ ተነስቶ ታሪክ ተለወጠ ገናና ነው ኢየሱስ ገና አይሰማ ሰምቶ ዓለም ደነገጠ ገናና ነው ኢየሱስ ገና መቃብሩን ከፈተ ማኅተሙን ፈታ ገናና ነው ኢየሱስ ገና ሞትን ድል አደረገ የትንሣኤ ጌታ ገናና ነው ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ተወዳዳሪ የለውምና አቻ የሚሆነው የለውምና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና የኢየሱስ ጌትነት በዚህ አላበቃም ገናና ነው ኢየሱስ ገና ገና ይቀጥላል ታሪክ አልተዘጋም ገናና ነው ኢየሱስ ገና ከትንሣኤው ኋላ 40 ቀናት ኖሮ ገናና ነው ኢየሱስ ገና የቤተ ክርስቲያን መሠረት አኑሮ ገናና ነው ኢየሱስ ገና ሰው ሆኖ የመጣው በክብር አድርጓል ገናና ነው ኢየሱስ ገና ዛሬም ሕያው ሆኖ በአብ ቀኝ አለልን ገናና ነው ኢየሱስ ገና እያማለደልን ቤት እየሰራልን ገናና ነው ኢየሱስ ገና ያኔ መጀመሪያ በግ ሆኖ የመጣ ገናና ነው ኢየሱስ ገና ዳግም ሲመለስ ግን ጌታዎች ጌታ ገናና ነው ኢየሱስ ገና በመለከት ድምፅ በመላእክት ታጅቦ ገናና ነው ኢየሱስ ገና አብረን እንድንገባ ቶሎ እንመዝገብ ገናና ነው ኢየሱስ ገና ስለ ስሙ ብለው የተገፉ ሁሉ ገናና ነው ኢየሱስ ገና ኢየሱስ ሲከብር አብረው ይከብራሉ ገናና ነው ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ተወዳዳሪ የለውምና አቻ የሚሆነው የለውምና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ገናና ኢየሱስ ገናና ክብር ገናና ለሆነው ጌታ ለኢየሱስ ክርስቶስ ለዓለም ሁሉ ንጉሥ ለአዳኛችን ለጌታችን ከዘላለም እስከ ዘላለም ይሁንለት። እግዚአብሔር ይባርካችሁ። ወዳችኋለሁ። ሰላሙን ያብዛላችሁ።